ትግራይ ላይ የሚያደርጉት ነገር ስታይ የራሳቸውን ያለፈ ገበን ለመከላከል እሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት ይሄን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሺስቲክ የሆኑ እርምጃዎችን እየወሰደ ዲጀነሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስለኝም። በትግራይ በኩል አሁን የፕሪቶሪያ ስምምነት ባለቤት ማን ነው? ከዚህ ቀደም ፌደራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌደራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነፃ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። የሚያደርገው ሱዳን አሁን ያለው ሁኔታ እንደዛ አይደለም፣ ተከፋፍሏል። ለውጥ የሚፈልግ ኃይል አለ። ያ ለውጥ የሚፈልገው ኃይል ቮካል ነው፣ ይሰራል፣ ይደራጃል። ከኛ እንቅስቃሴ አንጻር በተለይ አውስትራሊያ እና ኢሮፕ ውስጥ በደንብ የተደራጁ ኃይሎች አሉ። ዶሚኔት የሚያደርጉትም እነሱ ናቸው። ለውጥ ያስፈልጋል ትግራይ ውስጥ ጦርነት መኖር የለበትም የሚሉት በደንብ ተደራጅተዋል፣ ኃይል አላቸው። አካባቢውንም እነሱ ዶሚኔት አድርገውታል። እና ካውንስል ወደዚህ ራሱ ማሳደግ አይችልም ወይ? የተዘረፈ መሬት አለ፣ እየተዘረፈ ያለ ናቹራል ሪሶርስ አለ፣ እንደ ወርቅ የመሰለ ቀደም ብሎ በጦርነት ወቅት የተወሰደ ገንዘብ አለ። ማን ነው አሁን ይሄ ኃይል? እንዴት ነው ካራክተራይዝ የምታደርጉት እናንተ? ይህንን ፖሊሲ መቀየር አይችሉም። አሁን ኢሳያስ እስካለ ድረስ መቀየር አይችሉም። እነሱ ደግሞ ይህን መስራት ስለማይችሉ ብልጣ ብልጦች ነን ብለው ስለሚያስቡ ሌላ ፕሮክሲ ነው የሚቀጥሩት። እነሱ ራሳቸው የሌላ ፕሮክሲ ናቸው፣ ወይ የኢጅፕት ወይ የምናምን። ግን የሚሰጣቸውን ታስክ እነሱ መፈጸም ስለማይችሉ ሌላ ፕሮክሲ ነው የሚፈልጉት። ወይ ደብረጽዮን የሚመራው ፒኤልኤፍ ይጠይቃሉ፣ ወይ ኦላ ለመያዝ ይሞክራሉ፣ ወይ አማራ መያዝ ይሞክራሉ። በዛ በኩል አድርገው ለማተራመስና ጊዜ ለመግዛት ነው የሚፈልጉት። ዓለም አቀፍ ህብረተሰብ አሁን ያለውን በግልጽ የሚታይ ህገወጥ እንቅስቃሴውን እንዲረዳ በማድረግ ረገድ ምን እየሰራችሁ ነው? መንግስት ኃላፊዎች ጋር በተለያየ ጊዜ እንገናኛለን በዚህ ጉዳይ እና ባስቀመጥናቸው ዓላማዎች ሰላም እንዲመጣ እና ለውጥ ትግራይ ውስጥ እንዲመጣ የሚለው ላይ ስምምነት አለ። የመንግስት ኃላፊዎች የሚነግሩን ከእንግዲህ በኋላ እንደገና ተጨማሪ ግርግር፣ መቆጣጠር የማንችለው ዝርፊያና ግድያ፣ ለተጨማሪ የማይሽር ጠባሳ ላለመተው እንጠንቀቅ የሚል አቋም አላቸው። ይህ አቋም ትክክለኛ ነው ብዬ ነው የማምነው። የትግራይን ህዝብ ፕሮብሌም ሳይ የመቸኮል ቴንደንሲ አለ። ወደዚህ የማምራት እድል አለው። ለእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውንም ትእዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም፣ ምኞታቸው አልቀረም። የኤርትራ መንግስት ያለበት ቁመና ፕሮስፔክት ምንድን ነው? ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ አይ ይህስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው። የህዝቡ እምቢታ ውጤት እያሳየ ነው ያለው። የትግራይ ክልል መብቱን አስጠብቆ ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ለማድረግ የሚያስችልበትን ሁኔታ ማመቻቸት። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ጊዜ ገስ ላይ እንገኛለን። ከሌተናል ጀነራል ጻድቃን ገብረትንሳኤ ጋር እንደገና ተገናኝተናል። እንኳን ደህና መጡ። እንኳን ደህና ቆየኝ። የዛሬ 9 ወር አካባቢ ነበረ አዎ የተገናኘነው መስከረም መጨረሻ ላይ። ከዛ በኋላ ደግሞ እችን መጽሐፍ ጽፈዋል። አሁን በቅርቡ ነው የወጣችው። ቀደም ሲል የነበሩ አርቲክሎች ተሻሽለው ነው የወጡበት። ስለሱም አንዳንድ ነገር እናነሳለን። ግን እንደ መግቢያ የዛሬ 9 ወር አካባቢ ስንገናኝ የሰላም አማራጭ ኃይል ጥምረት እያሰባሰባችሁና ወደ ስራ እየገባችሁ እንደሆነ አውርተን ነበረ። ምን ደረሰ? ምን ላይ ናችሁ? ካለፈው ከተገናኘን በኋላ ያው ያኔ በጣም ሰፋ ያለ ሪጂድ የሆነ ስትራክቸር የሌለው ሁሉም ትግራይ ላይ ለውጥ የሚፈልግ ኃይል በፖለቲካ ፓርቲም በሲቪል ሶሳይቲም እንደ ኢንዲቪጁዋልም እየገባ የለውጥ ፍላጎቱን ኮኦርዲኔት የምናደርግበት ይህን ለማድረግ ደግሞ ክሊር የሆኑ ዓላማዎች እንደ ማኒፌስቶ ብለን ጽፈን ያስቀመጥንበት
አሰራሩንም ዲፋይን ያደረግንበት አይነት ሁኔታ ነበር የነበረው። የትግራይ የለውጥ ፈላጊዎች እንቅስቃሴ ብለን ነበር የጀመርነው፣ ሙቭመንት ብለን። አሁን ቅርብ ጊዜ ያንን ትንሽ ያሳድገን ወደ ምክር ቤት እናሳድገው፣ ካውንስል እንበለው፣ ያልተካተቱ ኃይሎችም እናካትት፣ እንጨምርበት። በፕሮግራማችንም ላይ አንዳንድ ክሊር ያልሆኑ ጠርዞች ካሉ እነሱ እናስተካክል ብለን ያው ከአንድ ወር ተኩል እንደዚህ ይሆናል 7 የፖለቲካ ፓርቲዎች ትግራይ ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የፕሪቶሪያ ስምምነት ፈራሚዎች ከሆነው 3 ግለሰቦች አቶ ጌታቸው ረዳ፣ እኔና አቶ አሰፋ ብርሃን ጨምረን ሲቪል ሶሳይቲ ማህበራትንም ጨምረን ምክር ቤቱን ከ30 እስከ 45 እንደሚደርስ አድርገን 9 የሚሆኑ የተለያዩ ስራዎችን የሚያስተባብሩ እንዲሆኑ አድርገን ትንሽ ከፍ አድርገነዋል። አላማው ቀደም ብሎ የነበረው ነው። አንደኛ ጦርነትን ማስቀረት ነው። ትግራይ ውስጥ የጦርነት ደመና በጣም እንትን እያደረገ ስለሄደ ያ ደግሞ አገሪቱን በሙሉ የሚያምስ ስለሆነ የፕሪቶሪያ ስምምነትን በተፈረመበት ስፒሪት ተግባራዊ እያደረግን ትግራይ ውስጥ ጦርነት የሚመጣበትን ሁኔታ እናስቀር አንዱ ኦብጀክቲቫችን ነው። ሁለተኛ ኦብጀክቲቭ አድርገን ያስቀመጥነው ትግራይ ውስጥ በህዝብ የተመረጠ መንግስት የሚባል ነገር ኖር አያውቅም። ስለዚህ የህዝብ መንግስት እናቋቁም፣ ፓርቲዎቹ ይወዳደሩ፣ ፖለቲካው ስልጣን ለመያዝ የሚወዳደሩበት ሁኔታ ይፈጠር፣ ግን የህዝብ መንግስት እናቋቁም እና ይሄ ረጅም ጊዜ የሚወስድ ነው። ስንጀምር ግን አሁን ያለውን አግላይ የሆነውን ስርዓት አስወግደን የትግራይ ምክር ቤት የሚባል ነገር እናቋቁምና ምክር ቤት እንግዲህ ምናልባት ታስታውስ ይሆናል ጌታቸው ፕሬዝዳንት በነበረበት ወደ መጨረሻው አካባቢ ጊዜያዊ ምክር ቤት አቋቁመን ነበርና ያን ለማቋቋም አዋጅ ምናምን አውጥተን ነበር። ያኔ ለቲፒኤልኤፍ ሰፋ ያለ እድል የሚሰጥ ሪፎርሙ ቀስ በቀስ እንዲሄድ ለማድረግ ሌሎችንም ያካትት አይነት ነው የነበረው። አሁን እሱም ይሻሻል ካለውን አሻሽለን ግን ፕሮፐርሊ ሪፕሬዘንታቲቭ የሆነ የትግራይን የፖለቲካ ኦፒኒየን እና ህብረተሰብ የሚወክል አድርገን ምክር ቤት እናቋቁም። ይሄ ምክር ቤት የተሟላ ስልጣን ይኖረው። አዲስ አበባ ላይ ተቋቁሞ ያለው ምክር ቤት የትግል ምክር ቤት ነው። እዛው እንዳለ ትግራይ ውስጥ ሄዶ ምክር ቤት የሚሆን አይደለም። አንዳንድ ጊዜ ሚስ አንደርስቱድ የመሆን አዝማሚያ ስላለ ማለት ነው። ግን የትግል ሆኖም አንደኛ የተለያዩ ኃይሎችን አስተባብረን አሁን ያለውን የትግራይ ሁኔታ ለመቀየር እንዲመቸን ብዙ ኃይል እንድንሰበስብበት፣ ሁለተኛ ደግሞ እየተመካከር እንድንሄድ የሚቀጥል የሚደረጉ ዝግጅቶች ካሉም ዝግጅቶቹን በተለያዩ ኮሚቴዎች ሆነን እንድንሰራ የሚያስችል አይነት አደረጃጀት አድርገናል። አላማዎቹ አልተቀየሩም። ጦርነት ትግራይ ውስጥ ማስቀረት ነው። አሁን ያለውን ስርዓት አቃፊ በሆነ ስርዓት እንዲካተት ማድረግ ነው። እዚህ ላይ እንደ ዋነኛ ትኩረት አድርገን የምናያቸው አንደኛ የክልሉ ምክር ቤት ማቋቋም ነው። ጊዜያዊ ምክር ቤት ሊሆን ይችላል፣ የ6 ወር ሊሆን ይችላል፣ የ9 ወር ሊሆን ይችላል። ዋትኤቨር ዱሬሽን ምክር ቤት እንዲቋቋም ማድረግ ነው። ይሄ ምክር ቤት ሙሉ ስልጣን እንዲኖረው በዚህ አጭር ጊዜ ውስጥ ትግራይን የሚመራ ኃይልም ካለ ራሱ እንዲመርጥ ራሱ እንዲያወርድ የሚያደርግበት ከማዕከላዊ መንግስት ጋር እየተመካከረ ማለት ነው። ከታች ደግሞ የወረዳና የከተማ ምክር ቤቶች ሙሉ ስልጣን እንዲኖራቸው። እንደምታውቀው ከትግራይ ውስጥ ከድርጅት ጽህፈት ቤት ነው ስራ አስፈጻሚ የሚመደበው። በትግራይ ኮንስቲቱሽን ግን ስራ አስፈጻሚው በወረዳ ምክር ቤት በከተማ ምክር ቤት ነው መመረጥ ያለበት። ይሄ ደግሞ ለብዙ የፖለቲካ ቅሬታ መነሻ ሆኗል። ከሁሉም በላይ ግን አዲስ ወጣት የፖለቲካ ኃይል የማያስገባ ሆኗል። እዚያው የደረቀ ሆኗል። ለኔትወርክና በዘመድ አዝማድ ለመስራት ብልሹ አስተዳደር ለመፈጠር ምክንያት ሆኗል። ስለዚህ ይሄኛውንም በህዝቡ ምርጫ የራሱን መሪዎች እየመረጠ የሚሄድበት አሰራሩ በህግ የተወሰነ ሆኖ ግን ይሄ የሚሆንበት ነገር እናድርግ። ይሄን ካደረግን የህዝብ መንግስት የሚባል ጅምር ማለት ነው። ይሄ በረጅም ጊዜ ከትውልድ ወደ ትውልድ እየተሻሻለ የሚሄድ ነገር ነው። ግን ይሄንን ጅምር እናስቀምጥ። ይሄን ለማድረግ እንግዲህ ሶስተኛው ሌላው እንትን አሁን ያለው አስተዳደር የሆነ አይነት መልክ ኖረው እሱን በሆነ መንገድ በምናስወግድበት ወቅት ትግራይ ውስጥ ሊፈጠር የሚችል የሰላምና መረጋጋት እጦት የአጭር ትራንዚሽን የማረጋጋቱን ስራ እንደ ኃላፊነት ወስዶ የሚሰራ
ለወደፊት የሚመጣ ተለቅ ያሉ ስራዎችም አትሊስት መነሻ የሚሆኑ ሀሳቦችን የሚያቀርብ በዋናነት ግን የትግል ምክር ቤት ሆኖ ትግራይ ውስጥ የሚቋቋም ምክር ቤት ሪፕሌስ የሚሆን ራሱን ዲፋንክት የሚያደርግ ምክር ቤት ወደሚሆንበት ደረጃ አሳድገነዋል። አንድ ጉባኤ አድርገናል፣ አንድ ስብሰባ አድርገናል። በቀጣይ ደግሞ እንደገና አሁን ሌሎች ከዚህ ቀደም ያልተካተቱ የፖለቲካ ፓርቲዎችን አመልክተዋል እንድንገባ ብለው። ስለዚህ የፖለቲካ ፓርቲዎቹ በዛ ይላሉ። ሞር ኦር ለስ ትግራይ ውስጥ ያሉትን የፖለቲካ ፓርቲዎች በሙሉ እናቅፋለን ማለት ነው። ሲቪል ሶሳይቲ ማህበራት አመልክተዋል። እነሱም እንዲገቡ ስምምነት ላይ ደርሰናል። ፎርማላይዝ ለማድረግ እንግዲህ ቅርብ ጊዜ የካውንስሉን ምክር ቤት ወደ 45 ምናምን ሰው የሚሆንበት ወይም ከዛም በላይ ትንሽ ከፍ የሚልበት ስብሰባ እንጠራለን። በዋናነት ትግራይ ውስጥ የሚደረገውን የህዝብ እምቢታ የሚያስተባብር ህዝብ በሰላማዊ መንገድ መብቱንም ያስጠብቅበት አዘሴም ታይም ደግሞ አላስፈላጊ ወደሆነ ውጊያ የማይገባበት ወደዚህ በሚሄድበት ወቅትም ከፍተኛ ውጣ ውረድ ሳይኖር ትንሽ በተቻለ መጠን ስሙዝ ሆኖ ወደ ጊዜያዊ የሆነ የመንግስት አስተዳደር የሚቋቋምበት ይሄ ጊዜያዊ አስተዳደር ከተቋቋሙ በኋላ ደግሞ ዋናው ስራው ምርጫ አካሂዶ የምርጫ ፕሪፓሬሽን አድርጎ ለተመረጠ መንግስት አስረክቦ ትግራይ ክልል መብቱን አስጠብቆ ሙሉ በሙሉ ወደ ኢትዮጵያ የፌዴራል ስርዓት እንዲቀላቀል ለማድረግ የሚያስችልበትን ሁኔታ ማመቻቸት ነው ብለን አስቀምጠናል። በዚህ መንገድ ነው እየሰራን ያለ ነው። ትንሽ እድገት አለው። ትግራይ ውስጥ ካለው ፕሮብሌም አንጻር እና ህዝቡ እያጋጠመ ካለው ችግር አንጻር ፍጥነታችን ከሱ ጋር የሚመጣጠን ነው አልለውም። ያው እድገት አለ፣ መቀጠል አለ። ግን ደግሞ ለትግራይ ህዝብ ፈጥነን ልንደርስለት ስለሆነ የሚፈልገው እዛ ላይ የሚጓተቱ እንትኖች አሉ። ዋናው ችግራችን የሚታገል መዓት ወጣት አለ፣ በየግሉም በየማህበርም ብዙ የህዝብ የለውጥ ፍላጎት ከፍተኛ ፍላጎት አለ። ሁለት ነገሮች ላይ ትግራይ ላይ ከፍተኛ መተማመን አለ። አንደኛ ጦርነት እንዳይመጣ ፍላጎት አለ አክሮስ ህብረተሰቡ በሙሉ ወጣቱም ሰራዊት ውስጥ ያለውም ሌላውም የተማረውም ነጋዴውም ምናምኑም። ሁለተኛው ደግሞ በመጣንበት አይነት አስተዳደር መቀጠል የለብንም፣ አስተዳደራችን መቀጠል አለበት የሚለው የለውጥ ፍላጎት አለ። ይሄ የኛ ምክር ቤት እኛ እየሰራንበት ያለነው ምክር ቤት ማለት ነው እነዚህን ሁለቱን ነገሮች መነሻ አድርጎ እነዚህን ትንሽ ፈታ አድርጎ ሰው ለማታገል በሚያስችል አይነት መንገድ ለማስቀመጥ ነው እየሰራ ያለው። ይሄም ሆኖ ግን ኃይሉን ፈጥኖ ማሰባሰብ ላይ የምንፈልገውን ያህል ፍጥነት አልሄድንም። ቤዚካሊ ሁለት ችግሮች አሉብን። አንደኛው በውስጣችን ትግራይ ውስጥ ያለው የፖለቲካ ሁኔታ የሚፈጥረው ሳንካዎች አሉ። ሁለተኛው ደግሞ ከፍተኛ የሆነ የሪሶርስ እጥረት አለብን። ከማዕከላዊ መንግስት ጋር በእነዚህ ሁለቱ ጉዳዮችና በአካሄዳችን ላይ መግባባት አለ፣ ጥሩ መግባባት አለ። ማዕከላዊ መንግስትም በተለይ የሀገር መከላከያ ሰራዊት ያግዘናል። መሬት ላይ ያለው ዲማንድና ያው የሚመጣው ሪሶርስ ያለ መጣጣም አለ ብለን ነው የምናስበው። ሞር ሪሶርስ ቢኖረን ብዙ እንሰራለን ብለን እናስባለን። ይህንን ከትግራይ ህብረተሰብ ለማሰባሰብ በአንድ በኩል ወደ ትግሉም እንዲገቡ ለማድረግ በሌላ በኩል ደግሞ ያለንን ችግር ለመቅረፍ አስበን ያደረግነው እንቅስቃሴ እስካሁን ድረስ ጥሩ ውጤት አላመጣልንም። እዚህ ደረጃ ላይ ነው ያለነው። አሁን ያለው ምክር ቤት የትግል ምክር ቤት ነው። የምክር ቤቱ አንዱ ግብ የህዝብ ምክር ቤት ማቋቋም ነው። ሽግግር የሆነ ምክር ቤት ማቋቋም ነው እንጂ አሁን ባለበት ደረጃ ትግሉን የሚያስተባበር ምክር ቤት ነው። እናንተ እንቅስቃሴ ከጀመራችሁ በኋላ ቀደም ብለው ባለ ሁኔታ ላይም ግን ትግራይ ውስጥ ያለው ሁኔታ እየተባባሰ ነው የመጣው። እዚህ እርስዎ እንዳሉኝ ጦርነትን ሰፊው ወገን ይቃወማል። ኮንስተንስ አለ ማለት ይቻላል። ቢያንስ ደንፈስ የለበትም በሚለው ላይ ግን ደግሞ የጦርነት ሙከራ ደግሞ እንሰማለን። የህዝቡም ሁኔታ ከጊዜ ወደ ጊዜ የምሬቱ ማለት ነው እየጨመረ ነው ያለውና በእናንተ ካውንስል ግምገማ አሁን ትግራይ ምን እየተከናወነ ያለው የዚህስ ባለቤት ማን ነው? አሁን ሰፊው የሆነው የትግራይ ኤሊት ፖለቲካውም፣ ሲቪል ሶሳይቲውም ህዝቡ ቀደም ባሉን ደረጃ ከዚህ ፍላጎት ውጭ ከሆነ ትግራይ ላይ ያለውን አሁን የምናየው ሁኔታ የፈጠረው ምንድን ነው ይላሉ? እንዳልከው ይሄ ምክር ቤት ከተቋቋሙ በኋላ እንትኖቹ መገለጫዎቹ
እየሰፉ ሄደዋል። የጦርነት ፍላጎቱም እየጨመረ ሄደዋል። እንዴት ነው ይሄ ለምንድን ነው እንደዚህ ሆነው የሚለው እኔ የማይበት መንገድ በአንድ በኩል ክሬዲቱን እኛ ብቻችንን የምንወስደው ባይሆንም ዋናው የክሬዲቱ ባለቤት የትግራይ ህዝብ ቢሆንም ትግራይ ውስጥ ያሉት የፖለቲካና ወታደራዊ መሪዎች ውጊያ ለማካሄድ ያሰቡበት ጊዜ፣ ያሰቡበት ፍጥነት እና ሊያካሄዱ የነበራቸው ምኞት መሬት ላይ አልተሳካላቸውም። ያልተሳካበት ዋናው ምክንያት የትግራይ ህዝብ እምቢ ስላለ ነው። እዚህኛው ላይ እኛ አስተዋጽኦ አለን ብለን እናስባለን። ቅድም እንዳልኩት ዋናው የዚህ ስራ የዚህ ውጤት ባለቤት የትግራይ ህዝብ ነው። እንዴት ነው ባለቤት የሆነው? የጦርነትን አስከፊነት ያውቃል። የተሻለ የፖለቲካ ግንዛቤ ያለው ለምሳሌ በትግራይ ውስጥ ቀደም ብሎ ሰፊ የሆነ የጦርነት ቅስቀሳ ስብሰባዎች ተካሂደው ነበር። በሙሉ በወረዳዎች በሙሉ የትግራይ ህዝብ አይሆንም ነው ያላቸው። በግልጽ ይሄ ጦርነት የኛ ጦርነት አይደለም፣ አንፈልግም ነው ያላቸው። ይሄ በጣም እንትን ነው፣ ከፍተኛ የሆነ ተቃውሞ የታየበት ሁኔታ ነው የነበረው። ሪሶርስ ለማውጣት ይንቀሳቀሳሉ፣ አሁንም ይንቀሳቀሳሉ፣ ያን የሚንቀሳቀሱ ነበር። አንሰጣችሁም ነው ያላቸው። አሁን ደግሞ በተጨባጭ ወጣት ለመሰብሰብ ያደረጉት እንቅስቃሴ ህብረተሰቡም እምቢ ብሏቸዋል። ወጣቱን አንቀበልም ብሏቸዋል። የቻለው ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ። ያልቻለው ደግሞ በየበረሃው ሰፍረዋል። የተመኙትን ያህል ወጣት አላገኙም። ያውም ከሻዕቢያ የባሰ በጣም ድራኮኒያን የሆነ ህግ አውጥተው ሊያስገድዱት እየሞከሩ እያሉ ለወላጆቹ ገንዘብ ክፈል ወይ ልጅህን አምጣ እያሉ መውጫ ማስገቢያ አሳጥተውት እያሉ እምቢ ብሏል። ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16000 15000 የነበረ አሁን 2000 3000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል፣ ወጣቱም እምቢ እንዲል፣ ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። ሰራዊት ውስጥ ቆይተው ይህን ፖለቲካ ጉዳይ ተቃውመው ውሳኔውን ተቃውሞ ማለት ነው ወደ በረሃ የወጡት አሁን ቲፒኤፍ ተብለው የትግራይ ሰላም ኃይል ተብለው የተደራጁት ኃይሎችም መሪዎቻቸውና ወዛ ያሉት ወጣቶች የትግራይ ውስጥ ያለው መንግስት ኃይሉን ቴስት ለማድረግ ጦርነት በጀመረበት አካባቢም ምን ያህል ጉዳት ሊያደርሱበት እንደሚችሉና እነሱ ራሳቸው በእነሱ ተነሳሽነት የሚያደርጉት ውጊያ ባይኖርም ከዛ በኩል የሚወጣውን ግን ከፍተኛ ሞራልና የውጊያ ብቃት እንዳላቸው አሳይተዋቸዋል። እነዚህ ሁሉ ተደምረው ጦርነት የማድረግ እንትኑን ከጊዜ ወደ ጊዜ እያከሰሙት ሄደዋል። በእኔ አመለካከት ትግራይ ያሉት መሪዎች ከሻዕቢያ የሚሰጣቸውን ትዕዛዝ ተቀብለው የእነሱንም የራሳቸውን የያዙትን ዓላማ ለማሳካት ጦርነት ለማድረግ ፍላጎታቸውን አልተውም። ምኞታቸው አልቀረም። አቅማቸው ስለተመናመነ ብቻ ግን እንዲህ እየዋልሉ ነው ያሉት። ማይክሮፎን ላይ ወጥተው መፎከሩን አላቋረጡም፣ ይናገራሉ። ያ ጦርነት እንዲህ እናደርጋለን እንደዚህ ይላሉ። መሬት ላይ ያለው ደግሞ የማያላውሳቸው እየሆነ እየመጣ መሆኑን ያያሉ። ውጤት አለው ለማለት ነው። የህዝቡ እምቢታ ውጤት እያሳየ ነው ያለው የሚል እንትን አለኝ። ይሄ እንግዲህ በተለያየ መንገድ ይገለጻል። በተለይ ወጣቱ በብዙ አይነት ኢኒሼቲቭ አሁን የዘመኑ ቴክኖሎጂ በፈጠረው አይነት መንገድ በቲክቶክ፣ በፌስቡክ፣ በእነዚህ ሶሻል ሚዲያ በጣም በስፋት በዩቲዩብ እየታገልና መልእክቱን እያስተላለፈ ፍላጎታቸው እንዳይሳካ አስችሏል። እዚህ ላይ ያው እኛ እንግዲህ የለውጥ እና ሰላም ፈላጊዎች የምንባለው የራሳችን አስተዋጽኦ አለን ብዬ ነው የማምነው። አሁን ትግራይ ያለውን ኃይል ብዙ ሰዎች ለመበየን ይቸገራሉ፣ ካራክተራይዝ ለማድረግ ይቸገራሉ።
አክራሪ ህወሓት ብሎ የሚመድበው አሉ። በሌላ በኩል ደግሞ ከህወሓት ወጥቶ ሚኒስቴር ውስጥ የነበሩ ሰዎች ተደባርቀውበታል። ከዛ ውስጥ ደግሞ ሲግኒፊካንት ፓወሩም እየተመናመነ ነውና ማን ነው አሁን ይሄ ኃይል? እንዴት ነው ካራክተራይዝ የምታደርጉት እናንተ? እኔ የማይበትን መንገድ ነው የማስቀምጠው። በረጅም ጊዜ ዲጀነሬት እያደረገ የመጣ ኃይል ነው። በጣም ረጅም ጊዜ እና ይሄ እንደተጠበቀ ሆኖ አሁን ግን እያወጣቸው ያሉ ለምሳሌ ቅርብ ጊዜ ያወጣው አዋጅ አለ፣ የኤመርጀንሲ አዋጅ የሚባለው። ይሄ ኮምፕሊትሊ የሚያሳየው አንደኛ ህጉን ራሱን ስታየው ሰብአዊ ዲሞክራሲያዊ መብቶች የሚባሉትን በሙሉ ጠራርጓል። ምንም እንትን ያለው ምንም ሽታ የለውም ከኮንስቲቱሽኑም ከምናምኑም ተነስቶ እና ዋናው ነገር ግን እነሱ የሚፈልጉትን ነገር ድሮ ሲያስተዳድሩበት በነበረ መንገድ ማስተዳደር ስላልቻሉ በጣም ጨቋኝ የሆነ ህግ አውጥተው ለእንትን ለማድረግ ነው የሚፈልጉት፣ ለማስተዳደር ነው የሚፈልጉት። እኔ ይሄ ምን ያስታውሰኛል፣ አሁን በደረሰበት ደረጃ ሳስብ የትም ሀገር እነዚህ ፋሽስት ኦርጋናይዜሽኖች የመጡበትን ፕሮሰስ ነው የሚያሳይ። ሁለት ነገሮችን አያለሁ። አንደኛው ከአንደኛው የዓለም ጦርነት ማብቂያ በኋላ አውሮፓና ጀርመንና ጣሊያን አካባቢ በተለይ የህብረተሰቡ ፕሮብሌም በጣም በዛ በሄደበት ወቅት እዛ የነበረው የወዛደሮች ትግል ከፍተኛ ደረጃ ላይ በደረሰበት ወቅት ከሁለቱ አንዱ ቀድሞ የነበረው ገዢ መደብም እንደነበረው ማስተዳደር ሳይችል ሲቀር፣ የወዛደሩ የሚመራው እንቅስቃሴም ስልጣን መያዝ ሳይችል ሲቀር በዚህ መካከል የመጣ ፎኖሜና ተደርጎ ነው የሚተነተነው። ስለዚህ ድሮ የነበረው የፖለቲካ ስርዓትና አስተዳደር በነበረው ህግና ስርዓት ማስተዳደር ሳይችል ሲቀር እና አዲሱ ኃይል ደግሞ ስልጣን ለመያዝ ሳይችል ሲቀር በደንብ ያልተደራጀ መሆኑ ስልጣን ላያስይዘው ሲችል መሀል ላይ በሆነ መንገድ እንደ ሰራዊት ሆነው የተደራጁ ሊሆኑ ይችላሉ፣ በፖለቲካ ፓርቲ የተደራጁ ሊሆኑ ይችላሉ። ግን እነዚህ ኃይሎች ያን ሁኔታ ተጠቅመው መሀል ላይ ቤዚካሊ ከፔቲ ቡርዥዋ ከሚባለው በዚህ በማርክሲስት አናሊሲስ ከነሱ የወጡ ኃይሎች ስልጣን የሚይዙበት አይነት ነገር ነው ፋሽዝም የሚመጣው። ትግራይ ውስጥ ያለው ሁኔታ ሲመጣ ደግሞ የሚጠቀምበት ሽፋን ናሽናሊዝም ነው። አልትራ ናሽናሊስት የመሆን ይፈልጋል። የእናንተን መብት አስጠባቂ እኔ ነኝ፣ አርያን የሚባል ዘር የተለየ ዘር ነው፣ ስለዚህ እንደዚህ መሆን ያለብን ብሎ መጣ ሂትለር። ሙሶቬኒም የድሮ የሮማን ግሬትነስ መመለስ አለብን፣ ጣሊያኖች አሁን ባለንበት ሁኔታ እንዲህ ተጨምቀን እንትን ሆነን መቀመጥ የለብንም። አልትራ ናሽናሊስት የሆነ ስሎጋን እንደ ሽፋን ይዘው ይመጣሉ እና አሁን ትግራይ ላይ ያለው ሁኔታ ቀደም ብሎ የነበረው የራሱ ጉዳይ ሆኖ ቅርብ ጊዜ ግን ከተነሳ ሁኔታ አንጻር ሳየው አሁን ያሉት መሪዎች ነን የሚሉት ሰዎች ቀድሞ በነበረው መንገድ ማስተዳደር አልቻሉም። ትግራይ ኮንስቲቱሽን ነበር፣ እሱ ሙሉ ተግባራዊ የሆነ ነበሩ አይሆንም ሌላ ጉዳይ ነው። ግን የፖለቲካ ስራ በመስራት ሰው በመነሳሳት ታች ያለውን አደረጃጀት አፍኖን በመያዝ በሆነ ኦቨር በረጅም ጊዜ ዲጀነሬት እያደረገ በመጣ የፖለቲካ አስተዳደር ግን ሽፋን እየሰጡ በዛ ማስተዳደር የማይችሉበት ደረጃ ላይ ደረሱ። አሁን ባወጡት አይነት ህግ አውጥተው አስገድደው ካልሆነ በስተቀር በሌላ መንገድ የማይቀጥሉበት ሁኔታ ነው የመጣው። ይህን ደግሞ በእኔ አመለካከት ቀደም ብለው የሰሩትን ወንጀል ለመሸፈን ሌላ ወንጀል እየፈጸሙ ነው ብዬ ነው ማምነው። እነሱ ደግሞ የሚያቀርቡት የትግራይ ዋና መብት አስጠባቂዎች፣ የትግራይን ያልተመለሰ ግዛት አስመላሾች፣ የፕሪቶሪያ ስምምነት በኃይልም ቢሆን ቀደም ብለን በኃይል እንዳመጣ ነው አሁንም በኃይል እናመጣለን የሚሉ አይነት ትንሽ አልትራናሽናሊስት ሆነው ያንን ስሎጋን እየተጠቀሙ የሚሄድ ጉዳይ ነው ያለው። ኤግዛክትሊ ተመሳሳይ አይደለም። ጣሊያን ላይ የነበረው የፋብሪካ ሰራተኛ ነው። ጀርመን ላይ የነበረው የፋብሪካ ሰራተኛ ነው። ፖለቲካል ፎኖሜናው ግን ለእኔ የተመሳሰለ ሆኖ ነው የሚሰማኝ። የነበረው ገዢ መደብ ድሮ ሲገዛበት በነበረው አይነት መንገድ መግዛት ሳይችል እና ደግሞ ህዝቡን ሊያነሳሳ የሚችል ስሎጋን አንስቶ ሰውን በዛ አሰባስቦ ለሚፈለግበት ዓላማ ከመጠን በላይ ህዝቡን ጨቁኖ ለመሄድ የሚፈልግ እንትን ነው እና አሁን ያለው ደብረጽዮን የሚመራው ግሩፕ የፖለቲካ መሪዎችም ወታደራዊ መሪዎችም በጋራ ሳያቸው
ፋሽስቲክ የሆነ ኔቸር እየያዙ የመጡ ያሉ ኃይሎች አድርጎ የማየት አመለካከት ነው ያለኝ። እንዳሉት ቀደም ብለት በነበሩ ጊዜያት የነበሩ መርጃ ያደረጉት ፓወሮች በስቴት ኦፍ ኢመርጀንሲ ስም ስቴት ኦፍ ፋሺዝም ዲክሌር አድርገው ሰርቫይቭ ለማድረግ ሞክረዋል። ትልቁ ታርጌታቸው አልትራናሽናሊዝምና ህዝቡን አጥነውት ከዛ በኋላ ሰርቫይቭ ለማድረግ ግን አንዳቸውም ሰርቫይቭ አላደረጉም። በዛ መልክ የመጡ ኃይሎች የበላቸው የገዛ ህዝባቸው ነው። ወደዚህ የማምራት እድል አለው። ትግራይ ደግሞ የባሰ ከእነሱ ባጠረ ጊዜ እድሜው ያጥራል ብዬ ነው የማምነው። ምክንያቱም የእነዚያን ያህል ቤዝ እንኳን የላቸውም። ሙሶሊኒን ያህል አይዲዮሎጂካል ሶፊስቲኬሽንም የላቸውም። የነ ሂትለር ያህል ጠንካራ የፖለቲካና የሰራዊት አደረጃጀትም የላቸውም። ከሁሉም በላይ ትግራይ የኢትዮጵያ አንድ አካል ነው። ጣሊያን አንድ ሀገር ነው የነበረው። ጀርመን አንድ ሀገር ነው የነበረው። ትልቅ እንትን ነበረው። ትልቅ ኢኮኖሚክ ቤዝ ነበረው። ያም ሆነ ይህ ከሁሉም በላይ ግን አሁን ትግራይ ውስጥ ያለው የህዝብ ትግል ይሄ ስር እንዲሰድ የሚያደርግ አይደለም። ኦፍኮርስ ትግሉ በቂ አመራር ያስፈልገዋል እና መቀናጀት ያስፈልገዋል። የማዕከላዊ መንግስትም ተገቢው ድጋፍ ያስፈልገዋል። እነዚህ ኃይሎች መቀናጀትና አብረው መስራት አለባቸው። ያለ ማድረግ ነው ጥረት እየተደረገ ያለው። ይሄ እንደሚመጣ ምንም ጥርጥር የለኝም፣ እርግጠኛ ነኝ። በዚህ ምክንያት እድሜው ያጥራል። ደግሞ ይሄ አሁን ትግራይ ውስጥ የመጣው ኃይል ወደ መጨረሻው አካባቢ ፋሽስቲክ የሆነ ኔቸር ለመያዝ ቢሞክርም ወደ መሞቻው አካባቢ ደርሶ የመጨረሻ አማራጩ ይሄ ብቻ ስለሆነ እየወሰደው ያለው እርምጃ ነው እና የነዛን ያህል እድሜም የነዛን ያህል ሶፊስቲኬሽንና ፓወርም አለው ብዬ አላምንም። አውሮፓ ላይ የነበሩት ፋሽስቶች አይዲዮሎጂካሊ ነው ኮረፕት የሆኑት። ኮረፕት ነው ያደረገው። አሁን ሶፍትዌር ኮረፕት እንደሚያደርገው አይዲዮሎጂካሊ ኮረፕት አደረጉ እንጂ ኢኮኖሚካሊ ዲሲፕሊን እንደነበሩ ሪሶርስ ማኔጅ ማድረግ ላይ ችግር አልነበረባቸውም። አሁን ትግራይ ያለው ኃይል ግን ከአይዲዮሎጂ በላይ ኢኮኖሚካሊ ኮረፕትድ ነው፣ ዘረፋም ሌብነትም ያለበት ኃይል ነው ብለው ኤክስፔሪመንት የሚያደርጉ ሰዎችም አሉ። እንደ እውነት ለመናገር እኔ የሚታየኝ እንግዲህ የኔን አስተያየት ነው እየገለጽኩ ያለሁት። ሌላ ሰው ሌላ እንትን ሊያመጣ ይችላል። ግን እኔ እንደሚታየኝ ትግራይ ውስጥ ያለው አሁን ፋሽስቲክ የሆነ ኔቸር የመያዝ የዚህ አሁን ያለው ስልጣን ላይ ያለው ኃይል ይህን ኔቸር የመያዝ እንትን እየተገፋ የመጣበት ነገር ነው። እንደ ሌሎቹ ጊዜ ወስደው አስበው አደረጃጀት ፈጥሮ ምናምን የመጡበት ነገር አድርጌ አይደለም አስበው። ሂትለር የጻፈው ትልቅ መጽሐፍ ነበር ስለ አይዲዮሎጂው ስለ ምናምኑ የሚገልጽ ያንን መነሻ አድርጎ ነው የሚሄደው። ሙሶሊኒ በጣም ሶፊስቲኬትድ የሆነ ፖለቲካል አናሊሲስ እንደዛ አይነት ነገር ነበረው እና የዚህ አይነት እንትን የላቸውም። እኔ እንደማየው ራሳቸው በፈጠሩት ሁኔታ እየተገፉ መውጫ እያጡ በአንድ ወንጀል ላይ ሌላ ወንጀል እየጨመሩ ያ እየገፋቸው መጨረሻ ላይ በጣም ፋሽስቲክ የሆነ ቢሄቪየር ይዘው ካልሆነ በስተቀር መቆም የማይችሉበት ደረጃ ላይ የደረሱ አድርጌ ነው የማስበው። ይሄ ረጅም ዕድሜ አይሰጣቸውም ብዬ ነው የማስበው። አንዳንዶች ደግሞ ኢኮኖሚክ የሆነ ይዘርጉት ህጋዊ ሆነ ህገወጥ ያልሆነ የሪሶርስ ምንጭ እድሜያቸውን ሊያራዝም ይችላል ብለው የሚያስቡ ሰዎችም አሉ። እንዴት ያውታል? ልክ ነው። ኢሌጋል የሆኑ የኢኮኖሚክ እንትኖች አሉ። እነዚህ ኢሌጋል የሆኑ የኢኮኖሚክ እንትኖች እዛ ላይ ያሉትን አክተሮች ይጠቅሙ እንደሆነው እንጂ የህብረተሰቡን ችግር ፈተው ህብረተሰቡ ተስፋ እንዲይዝ አድርገው ይህ አማራጭ እኮ ትንሽ ጊዜ ሊሰጠን ይችላል ወደሚል የሚወስዱ አይደሉም። ብዙዎች እኮ ብንሰማቸው የተዘረፈ መሬት አለ፣ እየተዘረፈ ያለ ናቹራል ሪሶርስ አለ፣ እንደ ወርቅ የመሰለ ቀደም ብሎ በጦርነት ወቅት የተወሰደ ገንዘብ አለ። እነዚህ በተወሰኑ ጥቂት ሰዎች አካባቢ ያለ እንትን ነው። ወደ ህብረተሰቡ እየወረደ የህብረተሰቡን ህብረተሰቡ በምን አይነት ኢኮኖሚክ ሁኔታ ላይ እንዳለ ይታወቃል። ሌሎች ቦታ ላይ እንደነበረው ወደ ኢኮኖሚክ እድገት እየተመነዘረ ትንሽ ወደዛ እየወረደ ሰው ተስፋ እንዲያይ ይሄም እኮ እንደ አማራጭ ሊሆን ይችላል ወደሚልበት ደረጃ የሚወስድ አድርጌ አላየውም እና አለ እንደተባለው ኮንትሮባንዱ አለ እንሰማለን። በተለይ ከናቹራል ሪሶርስ ጋር የተያዘው እንትን የተወሰኑ ኦፍኮርስ ብዙ እንትኖች አሉ፣ ብዙ የሪሶርስ መሰብሰቢያ መሳሪያዎች አሉ። ነጋዴዎችንም እያስፈራሩ ብዙ ገንዘብ ይወስዳሉ። ትግራይ ላይ ለሆነ ሃውስሆልድ ግብር እየጣሉ ገንዘብ ለመሰብሰብ ይሞክራሉ። ይሄ ግን አሁን
በጦርነት ጫፍ ላይ ስላሉ ለሁሉ ነገር መፍቻ ደግሞ ጦርነት አካሂደን አንድ ነገር ማድረግ ያለብን ብለው ስለሚያስቡ ፕራዮሪታቸው ለጦርነቱ የሚሆን እንትን ማምጣት ነው። ይሄ ኢኮኖሚክ ለውጥ እንዲያመጡም አይፈቅድላቸውም። ህብረተሰቡ ላይ የሚታይ ነገርም የለም። በነቸራቸውም የራሳቸውን ጥቅም የራሳቸውን እድሜ ለማራዘም ነው የሚያስቡት እና እኔ ልክ እንዳልከው ጀርመንም ጣሊያንም ላይ የነበረው ኢኮኖሚክ አክቲቪቲ ትንሽ ጊዜም ስለነበራቸው ከፈርስት ወርልድ ወር ማብቂያ በኋላ እስከ ሰከንድ ወርልድ ወር ድረስ ደህና ጊዜ ነበራቸው። በዚህን ጊዜ በሁለቱም ሀገሮች የነበሩትን ኢንዱስትሪያል ሪሶርስ ተጠቅመው ህብረተሰቡን ለማሻሻል ሞክረዋል፣ ለራሳቸው እድሜ ለማራዘም ብለው። ኔቸሩ ኤግዛክትሊ ሲሚላር አይደለም ያልኩት፣ አበቃቀሉም አካሄዱም አሁን የደረሰበት ደረጃም ለህብረተሰብ የሚሰጠው ማደናገሪያም ትንሽ ይለያያል። ግን በኢንተንት ደረጃ ስታስበው በተለይ አሁን ያወጡትን ህግ መነሻ አድርገህ ስታይ አሁን ትግራይ ላይ የሚያደርጉትን ነገር ስታይ የራሳቸውን ያለፈ ገበን ለመከላከል የእሱን ለመሸፈን በአንድ ጥፋት ላይ ሌላ ጥፋት እየጨመሩ እየተገፉ አሁን የደረሱበት ደረጃ በሌላ መንገድ ኤክስፕሌን ለማድረግ በጣም የሚያስቸግር ክሪሚናል ግሩፕ ተሰባስቦ በቃ እድሜያችንን ለማራዘም ያለን አማራጭ ይሄ ነው ብቻ ብሎ የወሰነ እንደሆነ የምታይበት። ይህን ለማድረግ ደግሞ አልትራናሽናሊዝም እየተጠቀመ በጣም ፋሽስቲክ የሆኑ እርምጃዎችን እየወሰደ ዲጀኔሬሽኑ እየሄደ እዚህ ደረጃ ላይ የደረሰ ይመስለኛል እና ረጅም እድሜ ያላቸው አይመስለኝም። እንግዲህ የፕሪቶሪያ ስምምነት እስካሁን ይነሳል፣ በሁሉም በኩል ይነሳል፣ በተለያዩ አካላት ይነሳል። በትግራይ በኩል አሁን የፕሪቶሪያ ስምምነት ባለቤት ማን ነው? ለእኔ ሲሪየስ ጥያቄ ነው። ይሄ ከፌዴራል መንግስት ጋራ ከአደራዳሪዎቹ ጋራ በኩል መናገር የሚችለው አካል ማን ነው? ሪሊ ይሄ አሁን መቀሌ ላይ ያለው ቡድን ይሄ ማድረግ ይችላሉ? ሂውማን ራይትስ ዎች የሚባለው እንትን መግለጫ አውጥቷል። ይሄ ትግራይ ላይ የወጣውን ህግ አጌንስት ማርሻል ነው መልሱት አንድ ነገር አድርጎ የሚል ዩ ካን ኢማጂን ሃው ፋር ጉዳዩ እንደሄደ። ከዚህ ቀደም አንድ አጋጣሚ ላይ አንስቸው ነበር። ኦል ኦቨር ዘ ወርልድ ያሉት ትግራያን ስኮላርስ ያወጡት መግለጫ አለ፣ ተንትነው ነው ያስቀመጡትና አሁን ሂውማን ራይትስ ዎችን ያወጣው አይነት ሌላ ሰው እንደሚናገረው አይነት ኤክስትሪምሊ ማለት የትግራይ ህዝብ ባለፈበት ፕሮሰስ ያለፈ ድርጅት በመጀመሪያው አካባቢ ደግሞ ያንን የትግራይን የራስን መብት የራስን መስጠት ለማስጠበቅ የሁሉ መስዋዕትነት የከፈለ ድርጅት አሁን ዲጀነሬት አድርጎ አሁን ደረሰበት ደረጃ ላይ መድረስ ማሰብ ይከብዳል። የዛ አይነት እንትና ያለው ለማለት ነው። በጣም አስከፊ ነው ለማለት ነው። እና አላነሳው ጥያቄ የፕሪቶሪያ ስምምነት ባለቤት ማን ነው? እኔ የፕሪቶሪያ ስምምነት ባለቤት የትግራይ ህዝብ ነው ብዬ ነው የማምነው። ሶስተኛው ባለቤት ፕሪቶሪያ ሶስት ቢያንስ ሜጀር ባለቤቶች አሉት። ኢንተርናሽናል ኮሚኒቲው አለ፣ የኢትዮጵያ መንግስት አለ፣ የትግራይ ህዝብ ደግሞ አለ። እነዚህ የኢንተርናሽናል ኮሚኒቲውና የኢትዮጵያ ፌዴራል መንግስት ቦታቸው ላይ ነው ያሉት። ከዛ ስምምነቱ መተግበር ላይ ይሄ ጎደለ ነገር አለ፣ እንደዚህ ሆናል፣ እንደዚህ አለ፣ እሱን አውቃለሁ። ይህን በእንትን በማድረግ አይደለም። ግን የፕሪቶሪያ ስምምነት በሚመለከት ግን ኦፊሻሊ ቦታቸው ላይ ነው ያሉት። ይሄ ይከበር ነው እያሉ ያሉት። አሁን በትግራይ በኩል ያለው ነገር የትግራይ ህዝብ የፕሪቶሪያ ስምምነት ማነው ባለቤቱ? የትግራይ ህዝብ ነው ነው የምለው። ይህን የምልበት ደግሞ እንትኖች አሉኝ። ናምበር ዋን ስንሄድ ወደ ፕሪቶሪያ ስምምነት እዛ ከሄዱ ሰዎች አንዱ ስለነበርኩ ያኔ በህግ ያልፈረሰው ስራ ላይ የነበረው የትግራይ ምክር ቤት ዛሬ 5 ዓመቱ አልፏል። እንትን አይደለም፣ ህጋዊ አይደለም። ፕሪቶሪያም ላይም ፈርሷል። ያኔ ግን እንደዛ አልነበረም። ያ ምክር ቤት ነው ኃላፊነት ሰጥቶ የላከን። እዛ ምክር ቤት ቀርበን ምለን የሚሰጠንን ኃላፊነት እንቀበላለን ብለን እንሄድ ነው። ይሄ እንትን አይደለም፣ ኖሚናል ነገር አይደለም። ምክር ቤቱ ቲፒኤልኤፍ ነበር የሚቆጣጠረው ሊሆን ይችላል። በት የትግራይ መንግስት ነው ያ ምክር ቤት የትግራይ መንግስት ነው። ያ የትግራይ መንግስት ህዝብን የሚወክል ነው። ተሳስቶ መርጧቸው ሊሆን ይችላል፣ ዳዝንት ማተር። ግን የትግራይ መንግስት ነው። ያ ነው ኃላፊነቱ ሰጥቶ የላከን።
ከተመለስን በኋላም ስምምነቱን ያቆመው የትግራይ ህዝብ ነው። ብዙ መናገር ይቻላል። ስምምነቱ እንደተፈረመ ስራ አስፈጻሚው ይቀደድ፣ እነዚህ ሰዎች ይረሸኑ ምናምን አለ። ወደ ህዝብ ሲወርድ ግን ከዚህ የበለጠ ምን ትፈልጋላችሁ? ይሄ ነው መድህናችን ብሎ ቆመ። የሰራዊቱ አመራርም ይሄ ትክክለኛ ነው፣ ለኛ የሚያድነን ነው ብሎ ቆመ። ውይይቶች ይካሄዱ ነበር። ሰራዊት አዛዦች፣ ማዕከላዊ ኮሚቴ ባለበት ውይይትም ይሄ ነገር እንዲህ የሚል ነገር ይነሳ ስለነበር ያኔ የነበረኝ አቋም ፓብሊክ ለመዛ የገለጽኩት ይሄ ስምምነት የትግራይ ህዝብ እንደ አንድ ፖለቲካል ኮሚኒቲ ተደራጅቶ ችግሮችን ለመፍታት የሚያስችል ፋታ የሰጠ ስምምነት ነው። በደንብ ከተጠቀምንበት ማክሲማይዝ እናደርጋለን ጥቅማችንን፣ ለትግራይ ህዝብ የሚደርሰውን ድርሻ ማለት ነው። ካልተጠቀምንበት ደግሞ ጉዳት ሊያደርስ ይችላል የሚል አመለካከት ነበረኝ። የሆነው ነገር ይሄ ነው እና ባለቤቱ በአጠቃላይ ሰራዊቱም ህዝቡም ስንሄድም በኃላፊነት የተሰጠን እሱ ነው፣ ስንመለስም ስምምነቱን ያስቆመው እሱ ነው። እነዛ 4 ስራ አስፈጻሚዎች 5 ነበሩ ያኔ። ጌታቸው አልነበረም። ጌታቸው ረዳ 5ኛው ስራ አስፈጻሚ እሱ ነው። የቀሩት ግን ደብረጽዮን፣ ሞንጆርኖ፣ አለም፣ ጌታቸው አሰፋ ይሄ መቀደድ አለበት አሉ። ማለፊያ አጡ፣ መፈናፈኛ አላገኙም። የቲፒኤልኤፍ ማዕከላዊ ኮሚቴም በሁለት ተሰነጠቀ በዚህ ጉዳይ ላይ። አሁን ስምረትን የመሰረቱት የቲፒኤልኤፍ ማዕከላዊ ኮሚቴ አባላት የሚበልጡት ይሄ ትክክለኛ ይሄን ይዘን ነው መታገል ያለብን፣ ሌላ ነገር ማሰብ የለብንም የሚል አቋም ያዙ። የዚህ ድምር ውጤት ከመፍረስ አዳ ነው። 2 ዓመት ቆየን፣ ግን ያው እየሰሩበት ቆዩ። አሁን ደረሰበት ደረጃ ደርሷል። ደብረጽዮን የሚመራው የፖለቲካ ቡድን የፕሪቶሪያ ስምምነት ፈርሷል ብሎ አውጇል በቃል አቀባዩ በኩል። ይሄ ፓብሊክ የሆነ እንትን ነው። እነሱ ስላሉ መፍረስ ያለበት ስምምነት አይደለም። አንደኛ ባለቤቱ የትግራይ ህዝብ ነው። ሁለተኛ ሁለቱ ሜጀር ስቴክ ሆልደሮች የኢትዮጵያ መንግስትና ኢንተርናሽናል ኮሚኒቲው ስቲል ስምምነቱ ከነዚህ ሶስቱ ነው የሚቆመው። ዝም ብሎ አንዱ ሳይስማማው ቀርቶ የደብረጽዮን ግሩፕ ሳይስማማው ቀርቶ ፈርሷል ስላለ ጨዋታ ፈረሰ ዳቦ ተቆረሰ የሚሆን አይነት ነገር አይደለም መሆን ያለበት። የፕሪቶሪያ ስምምነት ትልቁ ነገር ከፈረሰ አማራጩ ጦርነት ነው። ሌላ ትግራይን አሁን ከማዕከላዊ መንግስት ጋር የሚያገናኘው ከህገ መንግስቱ ቀጥሎ ከህገ መንግስቱ ተቀድቶ የመጣው የህገ መንግስቱ አካል የሆነው የፕሪቶሪያ ስምምነት ነው የሚያገናኘው። ይሄን ይዘን ነው ይሄኛውን እዛ ላይ ቢውል እያደረግን ነው ሰላም ማምጣት የምንችለው፣ ችግሮቻችንን መፍታት የምንችለው። ይሄ ፈረሰ ከተባለ ወደ ጦርነት መግባት ነው የሚሆነው እና ትልቁ ነገር የፕሪቶሪያን ስምምነት ወደ ትግራይ ህዝብ እንዲመለስ መደረግ አለበት። የኢንተርናሽናል ኮሚኒቲውም ማዕከላዊ መንግስት ፌዴራል መንግስትም በጋራ እንዴት ነው ወደ ትግራይ ህዝብ እንመልሰውና የፕሪቶሪያ ስምምነትን መነሻ አድርገን ወደ የተሟላ ትግራይን ወደ ፌዴራል መንግስት የሚያስገባ አሬንጅመንት እስከምናመጣ ድረስ በምርጫ በህዝብ ተሳትፎ ይሄኛውን እንዴት አድርገን ነው ይዘን የምንሄደው የሚል መታየት ያለበት አድርገን እንወስደው። ዋናው ነገር ህዝቡ ነው ባለቤቱ፣ ወደ ህዝቡ መመለስ አለበት። እንዴት እንመልሰው? እኔ ብቻዬን ማለት እንደዚህ አይነት ኢንተርናሽናል ህጎች ማን ነው ወራሹ፣ እንዴት ነው የሚተላለፈው ምናምን የሚሉ ብዙ የህግ ጥያቄዎች እንዳሉ አውቃለሁ። ብዙ የዲፕሎማሲ ስራዎች እንደሚፈልግ አውቃለሁ። ፖለቲካሊ ግን መፍትሄው ይሄ ነው፣ ወደዚህ መምጣትና ይሄኛውን ስራ ላይ እንዲውል ማድረግ ነው። የፕሪቶሪያ ስምምነት ወደ ህዝብ ሲመለስ ደግሞ በሰፊ የህዝብ ኮንሰንት የህዝብ አመኔታ እና ፕሪቶሪያ ሲፈረም በነበረው ስፒሪት ፕሪቶሪያንም ለመፈጸም ሪኒውድ የሆነ ኮሚትመንት በመውሰድ መደረግ አለበት። ይሄ ሲደረግ ትግራይን ወደ ሰላም ያመጣል። ሀገራችን ውስጥ ያለውን አጠቃላይ ፕሮብሌም ከትግራይ ጋር ተያይዞ የሚነሳውን ፕሮብሌም መፍታት ላይ አስተዋጽኦ ይኖረዋል ብዬ አምናለሁ። እንዳሉት የትኛው አካል ነው የሚወክለው የሚለው ሌጋሊ ክሌም ሊያደርጉ የሚችሉ የተለያዩ አካላት ሊኖሩ ይችላሉ። ዲዩ ፕሮሰስ ሊኖሩ ይችላል። ግን ከሶስቱ ሁለቱ አካላት ኢንተርናሽናል ኮሚኒቲውና የኢትዮጵያ መንግስት ባሉበት ሁኔታ እነሱ ሶስተኛ ወገን ይሄ ነው ብለው ካሉ አብሮ ሊሰሩ ይችላሉ እና በዚህ ቁመና ላይ ያለ ኃይል ለማደራጀት ምን እየሰራችሁ ነው? ምክንያቱም ወደ ዓለም አቀፍ ህግ ወደ ዓለም አቀፍ ኮርት መሄድ አያስፈልገንም። ለዚህ እነኚህ አካላት የትግራይ ህዝብ እነኚህ ይወክሉኛል አብራቸው ልሰራ እችላለሁ የሚለው
አካል ካገኙ እና ካውንስሉ ወደዚህ ራሱ ማሳደግ አይችልም ወይ? እኔ ፖለቲካሊ ይቻላል ብዬ ነው የማምነው። እንግዲህ አንዳንዶቹን የህግ ጉዳዮች በማልገባበት ወረዳ ገብቼ እንዳልፈተፍት ከመቆጠብ ካልሆነ በስተቀር በፖለቲካ አንጻር ሲታይ ይቻላል ብዬ ነው የማምነው። እንዴት ነው የሚቻለው? አንደኛ የትግራይ ህዝብ ሰላም ይፈልጋል። ሰላም በሚፈልግበት ወቅት የፖለቲካ ጥያቄዎቹን አባንደን አድርጋቸዋለሁ አላለም። የፖለቲካ ጥያቄዎቹን ይዟቸዋል። እነዚህ በሰላማዊ መንገድ ይፈጸሙልኝ ነው እያለ ያለው። የተፈናቀሉ ቦታቸው ይመለሱ፣ በኢትዮጵያ ህገ መንግስት ያለው ግዛታዊ አከላለል ይጠበቅልን፣ ኢንተርናሽናል ቦርደር ይጠበቅልን፣ ትግራይ ውስጥ ያለው የጸጥታና የህዝብ መታወክ ትዕግስት ያግኝልን፣ የሪካቨሪና ሪኮንስትራክሽን ፕሮግራም ይሰራልን ነው እያለ ያለው። ይሄ የትግራይ ህዝብ ድምፅ ነው። የትግራይ ህዝብ ድምፅ ነው። ከትግራይ የወጡ ኃይሎች ደግሞ 7-8 የሚሆኑ ፖለቲካ ፓርቲዎች ምናምኖች በሙሉ ተሰባስበው የፕሪቶሪያን ስምምነት ይዘን ሰላም እናመጣለን እያሉ ነው ያሉት። ፖለቲካል ቤዝ አለው፣ ሰፊ ፖለቲካል ቤዝ አለው። ይህን ሰፊ ፖለቲካል ቤዝ ይዘው ኢንተርናሽናል ኮሚኒቲውና የኢትዮጵያ መንግስት ኦኬ አብረን ይሄኛውን ጉዳይ እንዴት አድርገን ነው የምንሰራው ማለት ያለበት አድርጌ ነው የማስበው። የእናንተም ጀስቸር የእናንተም ቁመና ይህን ክሌም የሚያደርግ መሆን የለበትም ወይ ነው? አሁን ቀደም ሲመልሱ እሱ ነው አሁን ክሌም እያደረግን ነው። አሁን ዋናው ተደራዳሪ ጌታቸው ነው የነበረው። እርሱ አሉ፣ እዚህ እኔ ያለሁኝ፣ አሰፋ አለ፣ ሶስታችሁ አላችሁ፣ ሶስታችን አለን አክቹዋሊ። እና ከኛ ጋር አብረው ያሉት የፖለቲካ ፓርቲዎች አሉ። የትግራይ ህዝብ ድምፅ አለ። ይሄ ሁሉ ተሰባስቦ እንትን ነው እኮ በማኒፌስቶችን ላይ ስናስቀምጥ ወጥተን አቅማችን ምናልባት ዲሰንት የመሆንም እንደዚህ አይነት ነገር ካልሆነ በስተቀር ጥያቄው ኮስ ነው። የፕሪቶሪያን ስምምነት ይዘን ሰላም ማምጣት እንፈልጋለን። በዚህ መንገድ ነው የተደራጀን ያለ ነው። ወደዚህ የሚገባ ኃይልም መሰባሰብ አለበት፣ መጠንከር አለበት ነው እያልን ያለ ነው። ፖለቲካሊ ሌጂቲሜት እንትኑ ይሄ ነው። ሌጂቲሜት ቦታው ይሄ ነው። ሌላ ብዙ ሰው ግራ የሚገባ ጉዳይ አሁን እንግዲህ ትግራይ ውስጥ ያለው መቀሌ ያለው ኃይል ምን ብዬ እንደምጠራው የሚቸገራለሁ። ተሸራርፎ የደረሰው ኃይል አሁን ደግሞ አንዱ መገኛው ሱዳን አድርጓል። ምን የሚያደርገው ሱዳን ምንድነው? እንዴት እንደምል አላውቅም። ያው ባለፈው ጦርነት በነበረበት ወቅት ያው አንድ ኃይል እዛ ተፈጥሮ ነበር። የኃይል ይሄ ልክ ትግራይ ውስጥ ያለው የሰራዊት ኃይል ዲሞቢላይዝድ ይሆን ምናምን ሲባል እዛ ውስጥ መካተት የነበረበት ኃይል ነው ብዬ ነው የማምነው። ያ አልሆነም። አሁን የኃይል እዛ አለ። አርሚ ሰባ የሚባለው ነው። አርሚ ሰባ የሚባለው የብዙ ነገሮች ምንጭ ሆኗል። አሁን እንግዲህ አንዳንዶቹን እኔ በሙሉ ማላቃቸው ነገር ይቸግረኛል። ዋናው ነገር ግን የገንዘብ ማስገኛም ሆኗል። የኦሪጂናል የሆነ ፖለቲካል አስተላለፍ ለመቀየር የሚጠቀሙበት ኃይልም ሆኗል። ያኔ በነበረው ሁኔታ ግማሹ ሸሽቶ ሄዶ ከወልቃይት አካባቢ፣ ግማሹ ደግሞ እዛ የነበረውን አሰባስበው የተፈጠረው ኃይል አሁን ኢቮልቭ ያደረገ በሪጂናል ፖለቲካል አሬንጅመንት ውስጥ ኮምፕሊኬሽን የሚፈጥር ኃይል ሆነዋል። ይህንን መካድ አይቻልም። ትግራይ ላይ ያሉት ኃይሎች ደግሞ ሊጠቀሙበት ይፈልጋሉ። አንፎርቹኔትሊ በጣም ከባድ የሆነ ችግር ውስጥ ነው የገቡት እዛ ያሉት ልጆች። ጦርነት ውስጥ ይገባሉ። ብዙ ጉዳት ደርሶባቸዋል። ቅርብ ጊዜ የሰማሁት ይሄንን ነው። አንዳንዶቹ ስጠይቃቸው እንደ ከብት ወይ እንደ በግ የተያዙ አይነት ነው የሚመስሉት። ወደ ታች ወደ ኩርሙክ ጊዘን አካባቢ በተጠጉ ቁጥር ቦታውን አያውቁትም፣ ህዝቡን አያውቁትም፣ መውጣትም አይችሉም። ትልቅ ችግር ውስጥ ነው ያሉት። የፖለቲካ መሪዎቹ ደግሞ ያው ለሚፈልጉት ፐርፐዝ የተጠቀሙባቸው ነው ያሉት እና አንድ ኤሌመንት ነው በዚህ የትግራይ የፖለቲካ ሁኔታ በሚታይበት ወቅት መታየት ያለበት አንድ ኤሌመንት ነው። በእኔ አመለካከት ሪጂናል የሆነ ኮምፕሊኬሽን ለመፍጠር የተመቸ ኃይል አድርጌ ነው የማየው። ከዚህ ሪጂናል የሆነ ኮምፕሊኬሽን ከመፍጠር መውጣት ያለበት ኃይል አድርጌ ነው የማየው። አንዳንዶች አገር ውስጥ በተለይ ትግራይ ላይ ቤዝ ሲያጣ ሪጂናል ኢምፖርታንት ለመሆን እና ከተለያዩ ስቴክሆልደሮች ጋር አንዱ ስቴክሆልደሩ ለመገኘት የሚደረግ እንቅስቃሴ ነው ብሎ ዲፋይን የሚያደርጉ ሰዎች አሉ። ግን ይሄ እንደተባለው በትግራይ ልጆች ደም ነው የሚሆነው። ቅድም እርሶ እንደነገሩኝ አንድ አርሚ ብቻ ሳይሆን ሌላ ተጨማሪ አርሚ ደግሞ አሁን ገብቷል ይባላል። ሰማለሁኝ 13 እንደዚህ እና ይሄ ቁጥር ትንሽ አይደለም።
5000 ሆነ 10000 5000 ሆነ 3000 የትግራይ ልጅ ነው እና እነኚህንስ መታደግ የካውንስሉ ኃላፊነት መሆን የለበትም? አዎ እንግዲህ ምንድነው አንዳንዶቹን ያው ወሬዎች እንሰማለን። ትግራይ ያሉት መሪዎች ራሳቸውን ለማዳን ኤኒቲንግ ይጠቀማሉ፣ ያላቸውን ችሎታ ይጠቀማሉ። ቅርብ ጊዜ ምን እንደሆነ አላውቅም እንጂ አርሜ 13 ልከውታል። መንገድ ላይ ያው ሸራሮ ላይ የደረሰው ጉዳት ይታወቃል። መሀልም ላይ ሸረሪና ላይ የደረሰው ጉዳት ይታወቃል። ያም ሆነ ግን የቀረው ኃይል እዛ ገብቷል። ኃይል የመጨመር ፍላጎት አላቸው ብዬ ነው የሚል ኢንፎርሜሽን ያለኝ እኔ። ምን ያህል ኃይል ይጨምራሉ ኋላ የሚታይ ሆነው እና ለምንድን ነው ይሄ ብዬ ሳስብ ለምንድን ነው ይሄ የሚሆነው ብዬ ሳስብ አጠቃላይ ሪጂናል የሆነ ኮምፕሊኬሽን ለመፍጠርና በኢትዮጵያ መንግስት ላይ ደግሞ ከፍ ያለ ጫና ለመፍጠር የሚያስችለን አቅጣጫ እሱ ነው ብለው ስላሰቡ ነው። አርሚ 7 ለዛ አርሚ 13ን ወደዛ ጨምረዋል። ሌሎች አርሚዎችም ሊጨምሩ ይፈልጋሉ። ምናልባት ከሰሜን ምዕራብ ዞን ማለት ከተከዜ ማዶ ካለው የትግራይ አካባቢ ወደ ምዕራብ ትግራይ ለማሻገርም ፍላጎት ይኖራቸው ይሆናል። ሰፋ ያለ ሚሊተሪ ስትራቴጂ አካል አድርጌ ነው የማስበው እና በዛ በኩል በሆነ መንገድ ስታስብ ከሱዳን ከግብጽ የሎጂስቲክስ ሳፖርት ይሁን ሌላ የተኩስ ድጋፍ ሳፖርት ለማግኘት ይመቻቸዋል። ቅርብ ጊዜ ደግሞ ይሄ የነበረው ሙቭመንት ወደዚያ ኃይል አሰማርቶ በሰፊ ኃይል በምዕራብ ኢትዮጵያ በኩል አድርጎ ወደ መሀል ሀገር ለመግባት ሲታሰብ የነበረው ነገር ትንሽ የተቀዛቀዘ ይመስላል። ምንድን ነው ያቀዛቀዘው መታወቅ ያለበት ይመስለኛል። ግን አርሚ 13ን ሲልኩ የነበረው አይነት ሩጫ አይደለም ያለው አሁን። ኢንቴንሽኑ ግን ሌላ ነገር ሊሆን አይችልም። እዛ ያለውን ኃይል አርሚ 7ንም የሚጨምሩትንም ኃይሎች ጨምሮ ድንገት መንግስት ከፍተኛ ትኩረት ባልሰጠበትና ምናልባትም ኃይል ባላከማቸበት አካባቢ ችግር ለመፍጠር የኢትዮጵያ መንግስት ይህን አላየም ወይ ኃይል አላከማቸም ወይ ምናምን ሌላ ጉዳይ ነው። እኔ እንደዛ ነው ብዬ አላስብም። ፍላጎቱ ግን ያ ነው የሚመስለው። ደግሞ ጦርነቶች ተካሂደዋል። ኩርሙክ ላይ የተደረገው አርሚ 7 ያደረገው ውጊያ ተገፍቶ እስከሚወጣ ድረስ አሁንም ከዛ ቀጥሎም በጊዘን በምናምን አካባቢ የተደረገው ውጊያም ይህንን ነው ኢንዲኬት የሚያደርገውና የአንድ ሰፋ ያለ አገር የማተራመስ ፕላን አካል ነው። ይሄ ደግሞ ከጀርባቸው ደህና ፊዚካሊም ማለት ነው ዝም ብሎ በሩቅ በገንዘብ በምናምን ብቻ ሳይሆን ፊዚካሊም ቢሆን የሎጂስቲክስና የሌላ ሳፖርት ለመስጠት ይመቸናል ብለው አስበው ያደረጉት ነገር ይመስለኛል። ያው ግልጽ ነው እንግዲህ ያው ዲፕሎማቲካሊ ጥንቃቄ ማድረግ ካላስፈለገ በስተቀር ንግግሩ ከአልቡርሃን ኃይል ጋር ሆነው እሱም ለህልውናው እነሱም ለህልውናችን የጋራ ጥምረት ፈጥረን ምዕራብ ኢትዮጵያ ላይ በእነሱ በምስራቅ ሱዳን በኩል የመወጠር እንቅስቃሴ እንስራ የሚል ግምት እንዳለ በታሪክ አካል ይጽፋሉ እናነባለን። ከዚህ ጋር ያይዤ ላነሳ ፈለገው ጥያቄ ይሄ ኃይል ከትግራይ ባሻገርም በዓለም አቀፍ ደረጃም ቀደም ሲል በአምባሳደርነት የነበሩ አንዳንድ የአስተሳሰቡ ተካፋዮች ጥረት ያደርጋሉ። በአውሮፓም አሜሪካም እንሰማለን፣ አንዳንዶቹንም እናያለን። ዩናይትድ ካውንስል ከዚያ አኳያ ዓለም አቀፍ ህብረተሰብ አሁን ያለውን በግልጽ የሚታይ ህገወጥ እንቅስቃሴውን እንዲረዳ በማድረግ ረገድ ምን እየሰራችሁ ነው? እንግዲህ አንደኛ በእንቅስቃሴያችን ውስጥ አንድ ዲፓርትመንት አለን፣ ተለቅ ያለ ዲፓርትመንት፣ የዲፕሎማሲ ዲፓርትመንት የሚባል እና የግንኙነት የሚባል አለን። ዳያስፖራ ዲፓርትመንትም አለን። በእነዚህ ዲፓርትመንቶች በተለይ ከአዲስ አበባ ካሉት ኢንተርናሽናል ኮሚኒቲ ሰፋ ያለ ግንኙነት አለን። በብዛት እንገናኛለን። አሁን ያለንን እንትን እንገልጽላቸዋለን፣ እኛ የምናይበትን ፐርስፔክቲቭ እነሱም ይጋብዙናል። አንዳንዴ ምናልባት አለን ትንሽ ኦብጀክቲቭ የሆነ ኒውትራል የሆነ ነገር ይፈልጋሉ ብለው ከማሰብም ሊሆን ይችላል። የትግራይን ሁኔታ ከማሰብ ለማወቅ ከመፈለግም ሊሆን ይችላል እና ሰፊ የሆነ ግንኙነት አለ። በዚህ ግንኙነታችን አሁን ያለው ትግራይ ውስጥ የሚደረገው ፕሪቶሪያን አፍርሶ ከሌላ ጋር ተቀናጅቶ አገር ለማተራመስ የሚደረገው እንቅስቃሴ የትግራይን ሕዝብ እንደማይጠቅም የኢትዮጵያንም ሕዝብ እንደሚጎዳ በዚህ በሪጂናል የሴኩሪቲ አሬንጅመንትም አላስፈላጊ የሆነ ማንም ሰው ሊቆጣጠረው የማይችል መተረማመስ ሊፈጥር የሚችል እንደሆነ እንገልጻለን፣ በስፋት እንገልጻለን። አጋጣሚ አግኝተን እንትኖች ወደ ውጭ በምንወጣበትም ወቅት ይሄኛውን አቋም ይዘን ነው እንትን የምናደርገው። በዚህ ኢኩዌሽን ውስጥ ኪ ኤሌመንት
ይህን ነገር እንዲሰራ የሚያደርጉት ሁለቱ ናቸው። አንደኛው የትግራይ ያለው አሁን ወደ በጣም ለመገመት የማይቻል ወደ ፋሽስቲክ በሆነ የፖለቲካ አስተሳሰብ ትግራይን ይዞ ወደ ጥፋት ለማስገባት የሚፈልገው ኃይልና የኢሳያስ መንግስት ናቸው። እነዚህ ሁለቱ ተቀናይተው ነው የሚሰሩት እና ስለ ሪጂናል ፒስ ኤንድ ሴኩሪቲ በሚታሰብበት ወቅት የትግራይ ሮል ዲስቲንክትሊ እንዲታይ ነው የምንሞክረው። ትግራይ ጂኦግራፊካሊ ከኤርትራ ጋር ይዋሰናል፣ ከሱዳን ጋር ይዋሰናል፣ ከአማራ ክልል ጋር ይዋሰናል፣ ከአፋር ጋር ይዋሰናል። እነዚህ ጂኦግራፊክ ቦታዎች በጣም ነገር ለማወክ ይመቻሉ። ከብዙ ኃይሎች ጋር ፊዚካሊ የተገናኙ አንዳንድ ስራ ለመስራት ያመቻሉ። የተሰባሰበ ኃይልም አለ፣ ይህን ሊጠቀሙበት ይፈልጋሉ። ስለዚህ በእኔ አመለካከት ዘ ሞስት አክቲቭ ኤሌመንት ይህን ሪጂናል ፒስ ኤንድ ሴኩሪቲ ለመረበሽ በሚደረገው እንቅስቃሴ ዘ ሞስት አክቲቭ ኤሌመንት ትግራይ ውስጥ ያለው መጥፎ ኃይል ነው። ይህንን እንገልጻለን። ይህ ደግሞ ከኤርትራ ጋር ሆኖ ነው ስራውን እየሰራ ያለው። ኤርትራ የራሱን ጥቅም ለመጠበቅ አድርጎ ነው የሚሰራ ያለው። ከዚህ ቀደም ፌዴራል አሬንጅመንት አያስፈልግም ብሎ ሲከራከር የነበረ የኤርትራ መንግስት ፌዴራል አሬንጅመንትም አገር ያጠፋል ሲል የነበረ የኤርትራ መንግስት አሁን ትግራይ ብቻችሁን ነጻ አገር ብትሆን ምንም አይደለም እያለ ሊያባብል ነው የሚሞክረው። እንትን ነው በጣም የሚገርም አይነት ነገር ነው። ያ እንደማይሳካ ያውቃል። ግን ለመረበሽ ከተመቸም እና ጦርነቱን ዛላምበሳና አድኋላ አካባቢ ከሚሆን ጋሸና አካባቢ እና ወልዲያ አካባቢ ቢሆንለት ወይ ደብረ ታቦር አካባቢ ቢሆንለት ስለሚመች ያን ይገፋል። ይህን እንትን ያደርግ ነው። ለኛው ያነሳው ኢምፖርታንት ነገር ውጭ ሀገር ሁለት አይነት ነገር ነው ያለው። በአንድ በኩል በረጅም ጊዜ ቲፒኤልኤፍ አደራጀው የውጭ ሀገር ኃይል አለ፣ የውጭ ሀገር አቅም አለ። እግረ መንገዱን መግለጽ የምፈልገው ባለፈው ጊዜ ዳያስፖራ ያለው ኮሚኒቲ ተደራጅቶ ከሱ የሚጠበቅበትን ነገር በሙሉ በእምነት ማለት ነው ትግራይ ውስጥ አደጋ ደርሷል ብሎ ስላመነ ያ መቀልበስ አለበት ብሎ ስላመነ በሙሉ አቅሙ ተሰርቷል። እሱን መነሻ አድርጎ ቲፒኤልኤፍም ሊጠቀምበት ብዙ ሞክሯል። የተወጣ ገንዘብ አለ። በየኤምባሲው በየዲፕሎማቲክ አክቲቪቲው በጣም ሰርቷል። የፕሮፓጋንዳ ስራውንም በሚገባ ሰርቷል። አሁን ያለው ሁኔታ እንደዛ አይደለም፣ ተከፋፍሏል። ለውጥ የሚፈልግ ኃይል አለ። ያ ለውጥ የሚፈልገው ኃይል ቮካል ነው፣ ይሰራል፣ ይደራጃል። ገና አቅሙን ማደራጀት ላይ ነው ያለው። ለምሳሌ ከኛ እንቅስቃሴ አንጻር ስለጠየቀኝ ከኛ እንቅስቃሴ አንጻር በተለይ አውስትራሊያ እና ኢሮፕ ውስጥ በደንብ የተደራጁ እንትኖች አሉ፣ ኃይሎች አሉ። ዶሚኔት የሚያደርጉትም እነሱ ናቸው። ለውጥ ያስፈልጋል ትግራይ ውስጥ ጦርነት መኖር የለበትም የሚሉት በደንብ ተደራጅተዋል፣ ኃይል አላቸው። አካባቢውንም እነሱ ዶሚኔት አድርገውታል። አሜሪካን ሀገር ያው ትግል ነው ያለው። ሁለቱም ኃይል አለ፣ ሁለቱም እንትን እያደረገ ነው። ግን እኔ እንደማየው በተለይ ቅርብ ጊዜ ይሄ አሁን ስልጣን የያዘው ኃይል የትግራይ ኃይል በጣም ኔክድ በሆነ መንገድ ማንም ሰው ሊሸፍነው በማይችል መንገድ እርቃኑን እየወጣ ስለሄደ ከነሱ የሸሸ አይ ይሄስ የትም አያደርሰንም ለውጥ ያስፈልገናል የሚለው ኃይል እየበዛ እየሄደ ነው ያለው። ለምሳሌ ቅድም የገለጽኩልህ ግሎባል ትግራያን ስኮላርስ አሶሲሽን ነው እንደዚህ ጂኤስቲኤስ የሚባለው ይሄ የወጣውን አዋጅ መኮንን ብቻ አይደለም፣ የትግራይን ሕዝብ ሪፕሬዘንት የሚያደርግ መንግስት ይቋቋም ነው እያለ ያለው። እኛ እንቅስቃሴ የያዘው አቋምና እነሱ የያዙት አቋም አንድ አይነት ነው። ይሄ በጣም ትልቅ ኢንቴሌክቹዋልስ የትግራይን ኢንቴሌክቹዋልስ የተሰባሰቡበት አሶሲሽን ነው። ወርልድ ዋይድ ነው። ካናዳም ውስጥ አሉ፣ አውስትራሊያም ውስጥ አሉ፣ አውሮፓም ውስጥ አሉ፣ አሜሪካ አሉ። እና ትረንዱን ያሳይሃል። ትግራይ ዳያስፖራ ውስጥ ያለው የትግራይ ኃይል ወደ ለውጥና ወደ ሰላም እየተመለሰ እየሄደ ነው ያለው። የሚቀረን ስራ አለ፣ መሰራት አለበት። ግን ይሄ ነው ያለው ሁኔታው። ወደ ኤርትራ እንሻገር እስቲ። አሁን እንግዲህ ረጅም ጊዜ ፖለቲካ ውስጥ እንደቆየ ሰው እንደ ሚሊታሪ አናሊስትም ምንድን ነው አሁን ሻዕቢያ የኤርትራ መንግስት ያለበት ቁመና ፕሮስፔክቱ ምንድን ነው? እንግዲህ
ኤርትራ ውስጥ ያለው ሁኔታ አሁንም ያው የኔን አመለካከት ነው እንትን የማደርገው። የኤርትራ መንግስት በአጠቃላይ አቋቋሙ አሁን የኢሳያስ መሪነት እስካለ ድረስ የመረጡት አቅጣጫ አገር የሚያጠፋ ነው። የመረጡት ፖሊሲ አገር የሚያጠፋ ነው። መጀመሪያ ተሰባስበው ይሄ በረሃ ላይ ያደረጉትን ትግል መነሻ አድርገው የሚችለን ኃይል የለም ብለው ኤርትራን የሆነ ሞዴል ለመስጠት አሰቡና ተንቀሳቀሱ። የነበረው አማራጭ እሱ ብቻ አልነበረም። ኤርትራን ሚሊተሪሊ ኢንቪንሲብል እናረጋታለን እንደ እስራኤል፣ በሶሻል እንትናችን እንደ ዴንማርክ እንደ አደነ ምናምን እናረጋለን፣ ኢኮኖሚካል እንደ ሲንጋፖር እናረጋለን። ከዛም እየመረጡ አዚፍ ይሄ ግራፍት አድርገህ ልታቋቁመው እንደምትችል አይነት ነገር አድርገው በዛ ለመሄድ ሞከሩና ለዚህ የሚሆን ባክያርዳቸው ኢትዮጵያ አድርገው መጠቀም ጀመሩ። የኢትዮጵያን ሪሶርስ፣ የኢትዮጵያን ገበያ፣ የኢትዮጵያን አቅም ተጠቅመው የሚመኙትን ነገር ለማድረግ ሞከሩ። እስከ ተወሰነ ጊዜ ድረስ እነዚህ ሰዎች እስክንቻላቸው አይነት ስሜት ነበረ ኢፒአርዲኤፍ ውስጥ በነበረው እኔም በነበርኩበት መንግስት ማለት ነው። ኋላ ግን በጣም ኔክድ የሆነ ሮበሪ እየተፈጸመ መሄድ ሲጀምርና አስተሳሰባቸው መነሻቸው በጣም የማያስማማ መሆኑን እየታወቀ ሲሄድ ጥያቄው ተነሳ። ያው ዲቤት ያደረግንበት ባለንበት ወቅት እነሱም ጦርነት ጀመሩ። ጦርነቱ ዲቫስቴት አደረጋቸው። ከዛ በኋላ የለወጡት ፖሊሲ የለም እንዳለ ነው ያለው። ናሽናል ኮንስክሪፕሽን የሚባል አለ። ይሄ አገሪቱን ራቁቷን ማለት ሆሎውድ እንድትሆን አድርጓታል። ወጣቱ እየሸሸ ሄዷል። ኢኮኖሚክ እድገት የሚባል ነገር የለም። ዲሞክራሲ የሚባል ነገር የለም። ስርዓት ያለው መንግስት የሚባል ነገር የለም። ይሄ ነው ያለው እንትን እና ይሄ ፖሊሲ እስከተከተሉ ድረስ ያላቸው አማራጭ አንደኛ እነሱ ራሳቸው የሌላ ፕሮክሲ ነው የሚሆኑት። ብቻቸውን ይሄን ማስፈጸም አይችሉም። የሌላ ፕሮክሲ ነው የሚሆኑት። የሳዑዲ ሊሆኑ ይችላሉ፣ የዩኤኢ ሊሆኑ ይችላሉ፣ የኢራን ሊሆኑ ይችላሉ፣ የኢጅፕት ሊሆኑ ይችላሉ። ዋትኤቨር ይሄ ሞር ዛን 1000 ኪሎ ሜትር የባህር በር ይዘው ስትራቴጂክ በሆነ ቦታ ላይ ያሉ ስለሆኑ ይህንን ወደ ገበያ እያወጡ እኛ ይህን እናደርግላቸዋለን እያሉ ግን ደግሞ አቅም ስለሌላቸው ያንን የባህር በሩንም የባህር መስመሩንም መጠበቅ አይችሉም። በውስጣቸውም እንትን ያላቸውም ምንድነው ይሄ ሌጂቲሜት ሊያደርጋቸው የሚችል ስራ የለም። ኢኮኖሚክ ዴቨሎፕመንት፣ ዲሞክራሲ፣ መንግስት መመስረት ምናምን የሚባል ነገር የለም። ከሁሉም በላይ ደግሞ በጣም ዲቫይድድ የሆነ ህብረተሰብ ነው። በእስላሙና ክርስቲያኑ መካከል በጣም ዲፕ የሆነ እንትን አለ፣ ዲቪዥን አለ እና እነዚህ ሁሉ ተቀላቅለው በኃይል ተጭነው ነው ይዘውት ያሉት። ይህንን ፖሊሲ መቀየር አይችሉም። አሁን ኢሳያስ እስካለ ድረስ መቀየር አይችሉም። እነሱ ደግሞ ይህን መስራት ስለማይችሉ ብልጣ ብልጦች ነን ብለው ስለሚያስቡ ሌላ ፕሮክሲ ነው የሚቀጥሩት። እነሱ ራሳቸው የሌላ ፕሮክሲ ናቸው፣ ወይ የኢጅፕት ወይ የምናምን። ግን የሚሰጣቸውን ታስክ እነሱ መፈጸም ስለማይችሉ ሌላ ፕሮክሲ ነው የሚፈልጉት። ወይ ደብረጽዮን የሚመራው ቲፒኤልኤፍ ይጠይቃሉ፣ ወይ ኦላ ለመያዝ ይሞክራሉ፣ ወይ አማራ መያዝ ይሞክራሉ። በዛ በኩል አድርገው ለማተራመስና ጊዜ ለመግዛት ነው የሚፈልጉት። ይሄ ሳስቴናብል አይደለም። ለኤርትራ ህዝብም አይጠቅምም፣ ለአካባቢውም አይጠቅምም። ወደ መጨረሻ ዴድ ኢንድ እየደረሰ ነው ያለው። የመጨረሻው ድሉ ምንድነው? ኤርትራ ውስጥ እንደ ሀገር የሚቀጥል ከሆነ አቅሙንና ሁኔታውን ያወቀ ከኢትዮጵያ ጋር ያለውን ግንኙነት ነፃ ሀገር እንሆናለን እንኳን ቢሉ ዲሞክራቲክና ለሁለቱም በሚጠቅም አይነት መንገድ ተስማምቶ የሚያሰራ ፖሊሲ አውጥተው እንደኛ የመሰለ እንትን የለም አንዱን በጥፊ ሌላውን በእርግጫ እየመታን የፈለግነውን እንሰራለን የሚለው ፖሊሲ አስቀርተው ከሄዱ ብቻ ነው ትርጉም የሚኖረው። ከዚህ አንጻር እኔ ተስፋ ያለው ነው የሚመስለኝ። ምክንያቱም ኤርትራ ውስጥ አሁን ብዙ ተቃዋሚ የፍትህና ለዲሞክራሲ የሚቆሙ ኃይሎች ቆመዋል። አቅማቸው ኦፍኮርስ ደካማ ነው። አንድ ለመሆን ችግር ያጋጥማቸዋል። ያም ሆነ ይህ ግን ኢሳያስ እድሜም እየደረሰ ነው ያለው። እነዚህ ነገሮች በሙሉ በማሰብ ፊውቸር ኢሳያስ ያስቀመጠውን ፖሊሲ ይዞ መቀጠል አይደለም። ኢሳያስ ያስቀመጠውን ፖሊሲ ከሞተ በኋላም ሊሆን ይችላል፣ እያለም ሊሆን ይችላል። ያን ሪቫይዝ አድርጎ
ሌላ መንገድ እንከተል ማለት ነው መሆን ያለበት እንጂ ይሄ መጀመሪያ ያስቀመጡት እንሄድበታለን ብለው ያሰቡት ቤዝ ያደረጉበት ፖሊሲ እንደ ሰራዊቱን እንደ ዋና መሳሪያ አድርጎ የሚጠቀም ነው የነበረው። ይሄ አሁን ዴድ ዌይት ሆኖ እነሱን እየተጫነ ገድሏቸዋል፣ እንዳገር ገድሏቸዋል፣ ለወደፊትም ይገድላቸዋል ብዬ ነው የማስበው። አሁን በዓለም አቀፍ ደረጃ እየታዩ ያሉ አንዳንድ ግንዛቤዎች እና ያስተሳሰብ ለውጦች በግልጽ ቪዚብል መሆን ላይ ደርሰዋል ብለው የሚያስቡ ሰዎች አሉ። ለምሳሌ የአሜሪካ መንግስት የጣለው የቪዛ አቀባ እንደ አንድ ምልክት ተደርጎ ይታሰባል። እናንተ ይህንን ምን አይነት ሲምቦል ነው አድርጋችሁ የምታስቡት? እኛ ከሱ የበለጠ ካልሆነ በስተቀር ከሱ ያነሰ አይደለም እንትናችን አመለካከታችን ማለት ነው። ለሪጂናል ፒስ በእኔ አመለካከት እንግዲህ የሁላችን አመለካከት ነው ለማለት ያው ትንሽ መወያየት ምናምን ይኖርብናል። ግን በእኔ አመለካከት ኢትዮጵያ ውስጥ ረዘም ያለ ደህና ጊዜ የሚወስድ ሰላም እንዲኖር ለማድረግ ትግራይ ውስጥ ያለውን ኃይል መልክ ማስያዝ ያስፈልጋል የሚል እምነት አለኝ። ይሄ ኦፍኮርስ ኦብቪየስሊ ዋናው ምርጫችን በእንቅስቃሴያችንም እንዳስቀመጥ ነው በሰላማዊ መንገድ ይህን ማምጣት ነው። ግን ሄዶ አንዳንድ ጊዜ በጾምና በጸሎት ብቻ የማይፈታ ነገር አለ። ይሄ በሚሆንበት ወቅትም ትልቁን ለምሳሌ በሪጅን ደረጃ በሱዳንም በኤርትራም በምናምንም ተደበላልቆ አንሰርተን ወደ መዳረሻው የት እንደሆነ ወደማይታወቅ እንትን ከመሄድ ይልቅ ትግራይ ውስጥ ያለውን ሁኔታ አሁን ደግሞ ትልቅ የህዝብ መነሳሳት ስላለ እሱንም ተጠቅሞ መልክ ማስያዝ ይጠቅማል የሚል አመለካከት አለኝ። ለሪጅኑ ለትግራይ ብቻ ሳይሆን ኦፍኮርስ የመጀመሪያው እንትን የትግራይ ህዝብ ተጠቃሚ የሆነው የትግራይ ህዝብ ነው። ግን ለአጠቃላይ ለኢትዮጵያ ብቻ ሳይሆን በሪጅኑም ውስጥ የተሻለ ነገር እንዲኖር ማድረግ ይጠቅማል የሚል አመለካከት አለኝ እና የኢንተርናሽናል ኮሚኒቲ ይሄኛውን አቋም ቢይዝ አንደኛ ለምሳሌ አሜሪካኖች የወሰዱት አቋም ዝም ብሎ በአጋጣሚ የመጣ እንትን አይደለም። አጥንተው ብዙ የሪሰርች ኢንስቲትዩቶች አሏቸው፣ ብዙ የኢንቴሊጀንስ ሶርሰስ አሏቸው። ይህን በሙሉ አጥንተው ያመጡት አቋም ነው። ሲምፕሊ ለምሳሌ አርሚ ሰባ ከሱዳን ቢገባ ወደ ትግራይ ቢገባ ወይ ዲሞቢላይዝድ ቢሆን ሱዳን ውስጥ ያለው ፕሮብሌም እዛ ባሉት ኃይሎች በሚሰጣቸው የኃይል ሚዛን ተደራድረው እንዲፈቱት የተመቸ ሁኔታ ይፈጥራል። ስለዚህ ሱዳን ላይ ሰላም ያመጣል ማለት ነው። ወይ አንዳቸው ያሸንፋሉ ወይም ደግሞ አቅማቸውን አውቆ ተደራድረው ወደ ሰላም ይገባሉ። አርሚ ሰባ እዛ መኖር ኮምፕሊኬት ነው ያደረገ ያለው ሪየል የሆነ እዛ ያለውን የፖለቲካ ሁኔታ የፈጠረው ኃይል ሳይሆን ከደጅ የመጣ ኃይል እንትን ያደረገው ነው ያለው። ትግራይ ውስጥ ሰላም ቢኖር የኤርትራ መንግስት ወደ ፋኖም ወደ ወለጋም ወደ ሌላ ቦታም የሚኖረው የሎጂስቲክስ እንቅስቃሴና ሌሎች እንቅስቃሴዎች ይገታሉ፣ ይቆማሉ። ኢንተርናሽናል ቦርደሩ ከተጠበቀ እንደፈለገ የሚንቀሳቀስበት ነገር አይኖርም ማለት ነው። ስለዚህ ኢትዮጵያ ውስጥ ያለው ሰላም ወደ ሰላም እንዲመጣ የሚኖረው አስተዋጽኦ በጣም ከፍተኛ ነው ብዬ አምናለሁ። የኤርትራ መንግስት የልብ ልብ የተሰጠው የሚፈልገውን ፖሊሲ ጦርነቱን ወደ ውጭ ለመግፋት እና ከቻለ ደግሞ ኢትዮጵያን ለማተራመስ ሱዳንን ለማተራመስ የሚያደርገው እንቅስቃሴ እነዚህ ኃይሎች ከተነሱ ይቆማል ማለት ነው፣ ወደ ልኩ ይገባል ማለት ነው። ተገዶ አቅሙ የሚፈቅድለትን ውል ለመዋዋል ወይ ሰጥቶ ለመቀበል ይገደዳል ማለት ነው። ቦርደሩ ላይ እንዲቀመጥ እንዲታገስ ይገደዳል ማለት ነው። ይህን ጉዳይ የኢንተርናሽናል ኮሚኒቲው በደንብ ያውቀዋል ብዬ ነው የማስበው። ይህን በደንብ ተገንዝቦ ነው የሚሄደው ብዬ ነው የማስበው። እኛም ከእነሱ ጋር ስንገናኝ ይህን ነገር እናነሳለን። ከትግራይ ኢንተረስት ብቻ ሳይሆን ከኢትዮጵያም ኢንተረስት፣ ከሪጂናል ፒስ ኤንድ ሴኩሪቲም ኢንተረስት። ምክንያቱም ሰላም ሲኖር ልማት ይኖራል ከሚል ይህን ነገር እንትን እናደርጋለን። ይህን በማነሳበት ወቅት ሀገራችን ውስጥ የኢኮኖሚ የምናምን ብቻ ሳይሆን የፖለቲካም ቢሆን ችግሮች የሉም ከሚል አይደለም የምነሳው። ግን ያሉን ችግሮች ከጦርነት በመለስ ልንፈታቸው የሚገባ ከጦርነት በመለስ ልንፈታቸው የምንችል ኃይላችንን አሰባስበን እነሱን መፍታት ላይ ጊዜም ወስደን ቢሆን ልንፈታቸው የምንችል ፕሮብሌሞች ናቸው ብዬ አምናለሁ። እንደ እምነት እዚህ ሀገር ወደዛ ይደርሳል የሚል እምነት የለኝም። ግን በሆነ ሃይፖቴቲካል በሆነ መንገድ አስበህ ለመንግስት የሚከብድ ነገር ከተፈጠረ አጠቃላይ ኢትዮጵያ በሙሉ ይጎዳል። ከሁሉ በላይ ደግሞ ትግራይ ይጎዳል። ምክንያቱም የሚደርስለት የሚሄድበት እንትን የለም። የነ ኢሳያስ መጫወቻ ነው የሚሆነው።
ለነሱ እጅ እየነሳህ እነሱ ያሉትን እየተቀበልክ መቀጠል ነው የሚሆነው። የሱዳን ፕሮብሌም እንደቀጠለ ይሄዳል ማለት ነው። ኢንተርናሽናል ኮሚኒቲው ጊዜ ወስዶ እነዚህ ነገሮች በደንብ አይቶ አጥንቶ የወሰነው ውሳኔ ነው ብዬ ነው የማምነው እና ክሊር የሆነ ሲምፕተም ነው። አሁን ቪዛ የሚጠይቀው ኃላፊ ምን ያህል ነው አላቅም፣ ብዙ ላይ ሆን ይችላል። እዛ ልጆች ያሏቸው ልጆቻቸው ፐርማነንት ሬዚደንስ እንዳያገኙ ወይ ምናምን እንዳይሆኑ የሚከለክለው ምን ያህል ነው? ጥቂት ሊሆን ይችላል። ፖለቲካል አንድምታው ግን በጣም ፕሮፋውንድ ነው እና ትልቅ ዋርኒንግ ነው እየተሰጠ ያለው እና ከዚህ በኋላ ወደ ቁም ነገር ካልተመለሱ ልባቸውን አስበው ይሄ ጥፋት መንገድ ይቁም ካላሉ ይላሉ አይሉም አላቅም የሚሉ አይመስለኝም። ቢኮዝ ሀቭ ጎን ቱ ፋር። የኢንተርናሽናል ኮሚኒቲው በተለይ አሜሪካ ነው የጀመረው፣ ግን አሜሪካ ላይ የሚቆም ነገር አይደለም። ሌሎችም ላይ ይሄ አስተያየት አለ፣ ይቀጥላሉ እና ይሄ በአንድ ፕሬዠር ስለሆነ እኛ አሁን ቅድም እንደገለጽኩልህ በሰላማዊ ህዝብ ተቃውሞ ነገር እንዲሻሻል ነው እየሰራን ያለ ነው። ይሄ ዲፕሎማቲክ ጫና እዛ ላይ ቀላል ያልሆነ ወይት ያስቀምጣል። በአንድ በኩል ለነሱ ጭንቀት ይፈጥርላቸዋል፣ ቆም ብሎ እንዲያስቡ ያደርጋቸዋል። ከሁሉ በላይ ግን ይሄ ለውጥ የሚፈልገው ኃይል በትክክለኛው መንገድ ያለ ነው ማለት ነው ብሎ ኃይሉን አጠናክሮ እንዲቀጥልም ይረዳል። መንግስትም ቢሆን እስካሁን ድረስ ያደረገውን ትዕግስት ሪኮግናይዝድ እንዲሆንለት ያስችላል። ፕላስ ወደ ሀገራችን ውስጥ በሰላም ነገሮች እንዲፈቱ ለማድረግ አንድ ፕላስ ነው ብዬ ነው የምወስደው እኔ። በዛ በኩል የተሰጠ ያለው ምላሽ ቅድም እንዳሉት የመለሳለስ ወይ ደግሞ አቋምን የማስተካከል ሳይሆን ተጠናክሮ የመቀጠል ምላሽ ነው እና ይሄስ ምን ያስከትላል? ከፍላጎታቸው አንጻር ለውጥ የለውም ብዬ ነው የማስበው። ምክንያቱም እስካሁን ድረስም ቀደም ብዬ እንደገለጽኩት እነሱ ሳይፈልጉ ቀርቶ አይደለም ጦርነት ያልተካሄደው። ገብቶኛል አይደለም? በዲፕሎማሲ መንገድ ማለት ነው፣ ኢንተርናሽናል ኮሚኒቲ በኩል ማለት ነው። በዲፕሎማሲ መንገድ የበለጠ ይነጥላቸዋል፣ የበለጠ ኔቸራቸውን ግልጽ ሆኖ እንዲያወጣ ያደርጋቸዋል። ባጭሩ ፈረንጆቹ እንደሚሉት የኢንተርናሽናል ኮሚኒቲው have started to call a spade a spade እና በስሙ መጥራት የጀመሩበት የመጀመሪያው ስራ ነው ብዬ ነው የምወስደው። ይሄ የሚቀጥል ይመስለኛል። ይሄ ደግሞ የበለጠ ጉዳት ውስጥ ይጥላቸዋል። ትልቁ ነገር ለኔ በእነሱ ክራይም እና በእነሱ ጥፋት የትግራይንም ህዝብ የትግራይንም ወጣት ይዘውት እንደገና ወደ እሳት እንዳይገቡ የሚቆምበት መንገድ ማፋጠን ነው እንጂ ብዙ የሚለወጥ ነገር ይኖራል የበለጠ የተካረረ መሄድ ነው የሚመስለኝ። እንግዲህ ያው ዋናውን ወያውት ነው እና እንዳሉት የትግራይ ህዝብ ከዚህ በላይ ሰቆቃ ማሳለፍ የለበትም። ለኢትዮጵያም ለሪጅኑም የሰላም ችግርና የአጠቃላይ መንገራገጭ ምክንያት ሆኖ መቀጠል የለበትም እና ማን ምን ማድረግ አለበት ብለው ያስባሉ? የተለያዩ ስቴክሆልደርስ ብዙ ስቴክሆልደርስ አሉ። ዓለም አቀፍ ወረዳ ኢትዮጵያ መንግስት አለ፣ እናንተ አላችሁ፣ ፓርቲዎች አሉ፣ ሲቪል ሶሳይቲ አለ፣ ሁሉ ብዙ አለና ምን በአሁኑ ወቅት ምን መደረግ አለበት ብለው ያስባሉ? አዎ ከመንግስት ኃላፊዎች ጋር በተለያየ ጊዜ እንገናኛለን በዚህ ጉዳይ እና ባስቀመጥናቸው ዓላማዎች ሰላም እንዲመጣ እና ለውጥ ትግራይ ውስጥ እንዲመጣ የሚለው ላይ ስምምነት አለ ከመንግስት ኃላፊዎች ጋር እና ከዚህ አንጻር ትልቁ ነገር እኛ በውስጣችን ያለውን ፕሮብሌም ይሄ የትግራይ ለውጥ የሚፈልገው ኃይል የግድ ወደ አንድ መምጣት አለበት ላይሆን ይችላል። እኔ ባለሁበት ወይ ሌሎች ባሉበት ሁላችንም አንድ ላይ ብንሰበሰብ ጥሩ ነው፣ አቅማችን ይጠነክራል። ግን በተለያየ ምክንያት ይሄን የሚጠላ ሰው ካለን በሌላ መንገድም ቢሆን ተሰባስበው የለውጥ ኃይሉ ኤፈርቱን መጠናከር አለበት፣ ወደ አንድ መምጣት አለበት። የመንግስት ኃላፊዎች የሚነግሩን ከእንግዲህ በኋላ እንደገና ተጨማሪ ግርግር፣ መቆጣጠር የማንችለው ዝርፊያና ግድያ፣ ለተጨማሪ የማይሽር ጠባሳ ላለመተው እንጠንቀቅ የሚል አቋም አላቸው። ይህ አቋም ትክክለኛ ነው ብዬ ነው የማምነው። የትግራይን ህዝብ ፕሮብሌም ሳይ የመቸኮል ቴንደንሲ አለኝ። ምን ያህል ጊዜ ነው የምንጠብቀው፣ እንዴት ነው የሚል አነሳለሁ። ከመንግስት ኃላፊዎችም ጋር ስነሳ ምንድን ነው እናንተ የትግራይን ህዝብ የኢትዮጵያ ህዝብ አድርጋችሁ አታዩትም ወይ? የእሱን ችግር አታነሱም ወይ? እስከምን ጊዜ ነው እንደዚህ እስከሚሆን ድረስ ዝም ብለን የምንጠብቀው የሚል ምሬት አነሳለሁ፣ ከእነሱም ጋር አነሳለሁ። እዛ አዘርሃን ትንሽ ቆም ብዬ ማሰብ ስጀምር ደግሞ
የሚያነሱት ነገር እኮ እውነታቸውን ነው። እኛ ራሳችን አንድ አይደለንም። በውስጣችን ብዙ ችግር አለ። እንደገባን በአጭር ጊዜ ውስጥ ትግራይን ሰላም አድርገን ወደ ሪካቨሪ ሪኮንስትራክሽን የምናስገባበት ደረጃ ላይ ደርሰናል ወይ ብዬ ሳስብ ይህን የሚነሳውን ነገር አያለሁ። ስለዚህ አንዱ ምን ማድረግ ያለበት እንዳልከው የትግራይ ለውጥ የሚፈልገው ኃይል ፈጥኖ ተደራጅቶ አቅሙን በሙሉ እያስተባበረ ወይም በተመቸው መንገድም እያደረገ ይሄ አሁን ያለው አግላይ የሆነው የአንድ ድርጅት ቶታሊታሪያን የሆነ ፖለቲካ አቋም ይዞ አሁን ደግሞ ፋሽስቲክ በሆነ መንገድ ዓላማውን ለመተግበር የሚፈልገውን ኃይል ማውጣት አለበት። ይሄ ትልቁ ስራ ነው። መንግስት ይህን ስራ እንድንሰራ ያግዘን፣ የሚያስፈልገውን እርዳታ ያድርግልን። አስፈላጊ በሆነ ወቅት ደግሞ ስራዎቻችንን አቀናጅተን ይህን ጉዳይ ፈጥነን መፍታት ይኖርብናል። ኢንተርናሽናል ኮሚኒቲውም አሁን ያለውን ኮምፕሌክስ ሁኔታ ተረድቶ ወደ ሪጂናል ኮንፍሊክት ከማደጉ በፊት ፈጥነን በዲፕሎማሲም በሌሎችም መንገዶችም አጠናክረን ይሄ የተፈጠረው ክሪሚናል ስብስብ እድሜው የሚያጥርበትን መንገድ ማድረግ አለብን። ይሄ ቅድም እንዳልኩት ለትግራይ ብቻ አይደለም፣ ፕራይመሪሊ ለትግራይ፣ ቀጥሎ ግን ለኢትዮጵያም ለሪጅኑም ወዳልተፈለገና መዳረሻ ወደማይታወቅ ግርግር እንዳንገባ የሚያደርግ ስራ ነው ብዬ አምናለሁ። እና ማን ምን ማድረግ አለበት በሚለው እኛ ስራችንን መስራት አለብን። ስራችን መስራት ላይ የሚያጋጥሙ እንቅፋቶች አሉ፣ መዘግየት አለ። እሱን ፈጥረን ማፋጠን አለብን። ፎርዛት ማቴሪያላዊ የኢትዮጵያ ሕዝብም እንዲረዳን ያስፈልጋል። የትግራይን ሕዝብ ሰቆቃ እንዲያቅ እና በቻለው ሁሉ እንዲያግዝ ያስፈልጋል። ፕራይመሪ ከዚህ ቀጥሎ ግን ዋናው ማዕከላዊ መንግስት እኛ ስራችንን እንድንሰራ የሚያስችለንን ድጋፍና መመሪያ መስጠት አለበት ብዬ ነው ማምነው። ይሄ ነው የሚያሳጥረው ብዬ ነው። አንዳንድ ጥያቄዎች ከመጽሐፉ ጋር አያይዤ አነሳለሁ። ቅድም ስለ ፕሮክሲ እያወሩ ነበረ። ቲፒኤልኤፍ በራሱ ነገር ፕሮክሲ ነው፣ ሌላውም እንደዚሁ። የጽምዶ ባለቤት ማን ነው ብሎ ያስባሉ እርሱ? ጽምዶ የሚባለው አስተሳሰብ ባለቤቱ ማን ነው? ኢሳያስ ነው፣ የኤርትራ መንግስት ነው። ኢሳያስ ራሱ የግብጽ ፕሮክሲ አይደለም? ነው ግን ወደዛ በጣም ሳንርቅ እንጂ ግብጽ ኢሚዲየት ማለት ነው። ወደ ግብጽ መሄድ ይችላል፣ ወደ ሳዑዲ መሄድ ይችላል ይሆናል። የማናውቃቸው እንትኖች አሉ። ቅድም እንደገለጽኩልህ ኢሳያስ አሁን በያዘው ፖሊሲ የሌላ ፕሮክሲ ሳይሆን የሚሰራውን ስራ እየሰራ መሄድ አይችልም። አቅሙ አይፈቅድለትም፣ አይችልም። የሌላ ፕሮክሲ ነው ሁሉ ጊዜ። ግን ደግሞ ብልጣብልጥ ነኝ ብሎ ስለሚያስብ ሌላ ፕሮክሲ እየፈጠረ ነው የሚሄደው። እና አሁን አጠር አድርገን በዚህ አካባቢያችን ስናስብ የጽምዶ ባለቤት ማን ነው ስላልከኝ ኢሳያስ ነው ባለቤቱ። ለኢሳያስ ጥቅም ተብሎ የተሰራ ነው። ይሄ ነው እኔ እንትን ማድረገው። ይህን መጽሐፍ ቀደም ሲል በተለያዩ ጊዜ ጻፏቸውን አርቲክሎች ነው ኮምባይን ያደርጓቸው። ክፍል 4 እንደገና እንደ አዲስ ነው። አራተኛው አዲስ ነው። እነኛንም ቢሆን እንደገና ኤዲት ተደርገዋል ማለት ወደ ዛሬ ጊዜ ተለውጠዋል ብዬ ነበር ነው እንጂ ብያለሁ ብሎ አይደለም የሚሉ። ይህን አነበብኩኝና ገጽ 206 ላይ በዚህ ምዕራፍ የሚነሱና ዋና ጉዳዮች የሚከተሉት ናቸው ብለው ጦርነቱ እንዴት ተጀመረ፣ የማን ጥፋት ነው፣ ኃላፊነቱን ማን ይወስዳል፣ ሊመለሱ ከሚገባቸው ጥያቄዎች መካከል ናቸው ብለው ጽፈዋል። አሁን ይህ ጥያቄ አልተመለሰም። አሁን ዝም ብለን ከምናየው ባህሪ አኳያ ለእናንተ ለእሱ አሁን ይህ ጥያቄ ነው? ይሄ ጥያቄ ሊነሳ ይችላል። ግን በትግራይ ከማዕከላዊ መንግስት ጋር ባደረገው ጦርነት ባለፍንበት መንገድ ከሄድክ በኋላ የተኩስ ማቆም ስምምነት ተደርጎ ኮምፕሬሄንሲቭ የሆነ የሰላም ስምምነትም ተፈርሞ ሶስተኛው መነሳት ያለበት ኢሹ የፖለቲካ ዲያሎግ ነው። እሱን ይገባኛል። እና የዛ ፖለቲካ ዲያሎግ ውስጥ ይሄ ጉዳይ መነሳት ነበረበት። በዛ መንገድ ተነስቶ ያለቀ ነገር ነው ብዬ አላምንም። በዛ መንገድ ተነስቶ ያለቀ ነገር አይደለም። ያ ስላልሆነ ደግሞ ኮንክሉሲቭ የሆነ አስተያየት መስጠት አልፈለኩም። ብዙ የሚነሱ ነገሮች አሉ። ጦርነቱ መነሳት አልነበረበትም የሚል እምነት አለኝ። ያው እዛም ጽፌዋለሁ። ያኔ ሁኔታ በፈቀደልኝ መንገድ ጦርነቱ እንዳይነሳም ሞክሬያለሁ፣ አልተሳካም። እና አሁን እንዴት ነው የሆነው የሚለው ብዙ አወዛጋቢ ነገሮች እንደሚነሱ አውቃለሁ። በማዕከላዊ መንግስትም የሚነሳ አለ፣ ከትግራይ በኩል የሚነሳ ነገር አለ። ይሄኛው ትንሽ ከታሪክ አንጻርም ጊዜ ወስዶ መታየት ያለበት ነው ብዬ ነው እንትን ማድረገው። እውነቱን ለመናገር 3ቱ ምዕራፎች
በተለያየ ጊዜ ጻፉ አይመስሉም። በጣም ኮረንት ነው እና 2008 ላይ ያሉት እንጂ እርሶ ወደኋላም ተመልሰው ትግራይ ውስጥ ያለው ፖለቲካ እንዴት እየተበላሸ እንደመጣ ስቴፖች በደንብ አስቀምጠዋቸዋል። እና አሁን የደረስንበት ደረጃ መንገዱን ያመጣን ነው የሚለው ይሄ መጽሐፍ የሚለው ልክ ነኝ አይደለም? ልክ ነው። ዘመን አሁን አንተ እንዳልከው በተለያየ ጊዜ ጻፍኳቸው ናቸው። በተለያየ ጊዜ ጻፍኳቸው አርቲክሎች እነዚህ ብቻ አይደሉም፣ ሌሎችም ነበሩ፣ አጠራጠር ያሉ ነበሩ። እነሱን አላካተትኳቸውም። እነዚህ ግን የ2008 ዓመተ ምህረት የተጻፈው ጽሁፍ ከዛ በፊት አንጎሌ ውስጥ የሚብላላ ምናምን ነገር ቢኖርም ያኔ ግን ኮንክሉሲቭሊ በማይመለስበት ደረጃ ደረሰ ብዬ ይህንን ፓብሊክ ማድረግ አለ ብዬ የጻፍኩት ነው። ከዛ በኋላ ያሉት ነገሮች በሙሉ ተያያዥነት አላቸው። ለምሳሌ ይህን መጽሐፍ ለማድረግ አንዳንድ ኤዲት የተደረጉ ይሄ ብዬ ነበር መሆኑ ቀርቶ አንዳንድ ነገሮች እንዳልከው ቢኖሩም አንደኛ ሜጀር ፓርት እንዳለ ነው፣ የተለወጠ ነገር የለውም። ለምሳሌ 2008 የጻፍኩትና ፓብሊክ የሆነው 2014 ለቲፒኤልኤፍ መሪዎች የሰጠሁት፣ ቀጥሎ ደግሞ 2016 ለቲፒኤልኤፍ መሪዎች የሰጠሁት እንዳለ ነው፣ የተለወጠ አይደለም። ሪፖርቲንጉ ነው ብዬ ነበር ነው የሚለው እንጂ ይሄ ደግሞ ምንድን ነው ከዛን ጊዜ ጀምሮ ዲጀነሬት እያደረገ የመጣ ነገር ስለሆነ የፖለቲካ ሁኔታችን ወደ መፍትሄ የሚወስደውን መንገድ ያኔ በየጊዜው ለእኔ የሚታየኝ መፍትሄ መስሎ የሚሰማኝን ነገር እያወጣሁ ለሚመለከታቸው አካላትም እየሰጠሁ በተቻለ መጠን ደግሞ ፓብሊክ እያደረግኩ መንገዱን ለመለወጥ ነበር ስሞክር የነበረው። ኮንሲስተንት ነው፣ ብዙ የተለወጠ ነገር የለውም። ግን ደግሞ አንፎርቹኔትሊ አልተሳካም። የመጨረሻው ያልተሳካው ጊዜያዊ መንግስት ከሆን በኋላ ነው። አራተኛው ምዕራፍ ማለት ነው። አራተኛው ምዕራፍ ስገባ በሶስተኛው ምዕራፍ ይህን ብናደርግ ይሻላል ብዬ አስቀምጬ ከቲፒኤልኤፍ መሪዎችም ከሰራዊት መሪዎችም ጋር ወረቀቱንም ሰጥቼ ዲስከስም አድርጌ እያለሁ ወደ መንግስት መግባት አለመግባት ኢሹ ነበር። እንግዲህ የምናገረውን ነገር መስራት የምችል ከሆነ ልግባ ብዬ ገባሁ። መንግስት ላይ ሆነንም እዛ ሪፖርት ላይ እንደተጻፈው የምንችለውን ያህል ሞከርን። ያኔም አልተሳካም። በጣም ኢንትረንችድ የሆነ ችግር ስላለ በየጊዜው መፍትሄ ሊሆኑ የሚችሉ ለስ ፔንፉል የሆኑ አማራጮች እያሉም አልተመረጠም እና አሁን በቃ ይህን ትረድ ይህን ሁኔታ ልግለጸው ብዬ ነው በመጽሐፍ መልክ ያስቀመጥኩት። አንድ ክሪቲካል ነገር ይነሳል፣ የህወሓትን ጉዞ በተመለከተ ማለት ነው። እሱም የጻፉት ላይ አይቻለሁ። አንዳንድ ሰዎች ምን ይላሉ? አሁን ህወሓት ውስጥ የነበረው ኃይል እየወጣ እናንተ ጨምሮ ማለት ነው እየወጣ እየተቀነሰ ኦርቶዶክሲ ከሆነ የቀረው ኃይል 3 መገለጫዎች አሉት። አንዱ ኢኮኖሚካሊ ኮረፕትድ ነው። 2 በኢትዮጵያዊነት ሚዛን ኢትዮጵያ አንድነት የሚሻ አካል አይደለም፣ በጣም ሰልፊሽ ከመሆኑ የተነሳ። 3ኛ ለትግራይ ህዝብም ወገንተኝነት የለውም። ስለዚህ ህወሓት ውስጥ የተፈጠረው ትልቁ ፕሮብሌም መገለጫዎቹ እነኚህ ናቸው ብሎ የሚደመድሙ ሰዎች አሉ። እንዴት ያዩታል ይሄንን? በእንትኖቹ እኔ አሁን የቀረው ቅሪት ይሄ ከሆነ ኦርጋኒክ የሆነ ፕሮብሌም ይሄ ነበር ብሎ የሚያነሱ ሰዎች አሉ። ይሄ ለእኔም ይነሳል። ከድሮ ከመጀመሪያው ጀምሮ የነበረ ነው። ዝም ብሎ አሁን የመጣ ነገር አይደለም ምናምን የሚል የሚነሳ እንዳለ አውቃለሁ። አም ኦፕን ለውይይቱ። እንደኔ የመሰለ ሰው ባለፍኩበት ያለፈ ሰው ይህን ተመልሶ ሲያይ 2 መለኪያዎች አሉ። አሁን የቀሩት ሰዎች አሉ። ድሮም ቢሆን አንዳንድ መጥፎ ነገር የሚያደርጉ ሰዎች ነበሩ፣ በረሃ ያለንም ቢሆን። አሁን የቀረውም ከእነሱ ጋር የተያያዘ ነው የሚባለው ያልካቸውን ነገሮች ይቀበላለሁ። ማለት ኮራፕት ናቸው፣ በጣም ሰልፊሽ ናቸው፣ ለራሳቸው የሚያስቡ እንጂ ለትግራይ ህዝብ የሚያስቡ አይደሉም። እና አይፈልጉም። የኢትዮጵያ እንትንም ጎላቸዋል፣ በሚፈለገው ስሜት የላቸውም የሚል አለ። የሚታዩ እንትኖች ናቸው፣ የሚታዩ ስሜቶች ናቸው። ይሄ የኢትዮጵያ ስሜት ያላቸው ምናምን የሚለው አሁን ለፖለቲካ ፐርፐስ ሊጠቀሙበት ነው የሚፈልጉት። ማለት እነሱ ኢትዮጵያውያን ናቸው ለማለት ብዬ ሳይሆን ይጠቅመናል፣ ኃይል ለመሰብሰብ ይጠቅመናል ብሎ ስለሚያስቡ እሱም ይጠቀሙበታል። እና እነዚህ ያሉ ናቸው። አሁን ከመጀመሪያው ጀምሮ የነበረ አይደለም ወይ አሁን የተፈጠረ ነው ወይ ምናምን ለሚለው በረሃ ያለን በተለይ እኔ ትልቅ ነገር አድርጌ የማስበው በረሃ ትግል ላይ በነበርንበት ወቅት የነበረው ሁኔታ ነው። እዛም ላይ
የዲሞክራሲም የመልካም አስተዳደር ጉድለትም አልነበረም ብዬ አልከራከርም። ምክንያቱም አንዳንድ ነገሮች ነበሩ። ይሄ ኦቨርዌልሚንግ የሆነው ቢሄቪየር ግን በቃ ልብህን አጥፍተህ ወደ ትግልና ወደ መስዋዕትነት መግባት ነው የነበረው። ድል ያስደረገንም ይሄ ነው እና ሰው ይሄን ሲያነሳ ሁለት ነገር ወደ አንጎላ ይመጣሉ። አንደኛው እነዛ ማቃቸው ኤክስትሪምሊ ሰልፍለስ የነበሩ በጣም ዴዲኬትድ የሆኑ በሁሉም ደረጃ ላይ የነበሩ ታጋዮች አሉ። ሀንድረድስ ማለት ቴንስ ኦፍ ታውዘንድስ። በሌላ በኩል ደግሞ በጣም መሰሪ የሆኑ ጥቂት መሪዎች አሉ። እኔ ህወሓትን ቲፒኤልኤፍን ማየት የምፈልገው በነዛ ባየኋቸው በጣም ዴዲኬትድ የሆኑ ኮሚትድ የሆኑ ለውጥ እንዲመጣ የሚፈልጉ ያ ነገር እየሰሩ ህይወታቸውን ያሳልፉ ሰዎች፣ አንዳንዶቹም ስቲል በህይወት ያሉ፣ በእነሱ ነው መለካት የምፈልገው፣ በእነሱ ነው ማየት የምፈልገው። ከዛ በኋላ ወደ ስልጣን ከመጣን በኋላ ግራጁዋሊ እየተለወጠ ሄዶ አሁን ደረስበት ደረጃ ላይ ደርሷል። መጽሐፉን ስጽፍም ለእኔ ሀው ማለት ሙሉ በሙሉ መልሻዋለሁ አልልም፣ ግን እንደዛ የመሰለ ፖፑላር ዴሞክራቲክ የምንለው የህዝብን ጥያቄ ያነሳ ስለሆነ እና እንደዛ የመሰሉ እኔ የማውቃቸው አይነት ታጋዮች የነበሩበት ድርጅት እንዴት ብሎ ነው ዲጀነሬት አድርጎ አሁን ደረሰበት ደረጃ ነው የደረሰው የሚለውን ለመመለስ ነው የሞከርኩት። እሱን ለመመለስ ነው የሞከርኩት። አንዳንዶቹ ለምሳሌ እኔ የመረጥኳቸው 3 ኢንሲደንቶች አሉ ማለት ማርክድሊ ሽፍት ያደረገባቸው፣ ማርክድሊ ማንም ሊክደው በማይችል አይነት መንገድ ሽፍት ያደረገባቸው እንትኖች መርጫለሁ። አንዱ ከኦሮሞ ጥያቄ ጋር የነበረን ዝምድና በሚመለከት ነው። ኢምፖርታንት ፓርት ነው። አዎ። ሁለተኛው ፓርት የውስጥ ፓርቲው ዲሞክራሲ የሚመለከት ነው። ኮምፕሊትሊ በውስጥ ፓርቲ ዲሞክራሲ ትንሽ መፈናፈኛ የነበረውንም የዘጋበት ሁኔታ ነው። ቀጥሎ ደግሞ 97 ምርጫ ላይ የነበረው ሁኔታ ነው። እነዚህ አሁን ሌላ ሰው ሌሎችም ሊያመጣ ይችላል፣ ሌሎች ሊጨምር ይችላል። እኔ እየተጨመሩ ሄደው መመለሻ ወደሌለበት ደረጃ ያደረሱን ፕሮሰሶች ናቸው ብዬ ነው የማምነው። ከዛ በኋላ ያለው ነገር በቃ ኮምፕሊትሊ እንትን የሆነ ነገር ነውና በመጀመሪያው ከ10 ዓመት በፊት ይህን ስጽፍ ቦርኒንግ አይነት ነው የነበረው። ይሄ ነገር እየመጣ ነው እና እንፍታው የሚል መነሻ ያለው ነው የነበረው። በሁሉም ቻፕተሮች አይተህ እንደሆነ ችግሮችን አነሳለሁ፣ አቅሜ የፈቀደውን ያህል መፍትሄ የምላቸውንም ነገሮች ያስቀምጣሉ። ግን የሆነው ደግሞ መፍትሄ የሚላቸውን ነገሮች ስልጣን ላይ ያለው ኃይል አይቀበላቸውም። መጥፎ ናቸው የሚላቸውን ነገሮች የመረጠ ነው ሄደው አሁን ደረስበት ደረጃ ደረስን። ይሄ ነው የቅድሙን አስተሳሰብ ሳነሳ እሱ ባሉት ደረጃ ፈንጅ ረግጠው የሞቱ ወጣቶች አሉ። እንደሚሞቱ እያወቁ ራሳቸውን መስዋዕትነት ለማድረግ ሄደው ያለፉ ታጋዮች አሉ። በጣም ሰልፍለስ ሰዎች አውቃለሁ ለራሴ በጣም ሰልፍለስ ሰዎች። የእነኝህን ሰዎች ጭምር መስዋዕትነትን ደም ከልብ ያደረገ ብሎ ደማቸውን ቫልዩ እንዳይኖረው ያደረገው ግን ውስጡ የተቀረቀረው የፍላጎት የሚለው ነገር ሳውንድ ያደርጋል ለማለት ፈልጌ ነው እንጂ ዘሆን በህዋት ዙሪያ የነበረው ደሙ ያፈሰሰ አጥንቱ እየከሰከሰ የመጣው ወጣትና ታጋይ በሙሉ የዚህ ባህሪ ተጋሪ ነው የሚል ነገር ሊነሳም አይችልም። ቢነሳም አግባብ ነው ብዬ አላስብም። ነገር ግን አሁን ይሄንን ነገር አሁን ባለንበት ደረጃ ውጪ ካለው ሰው በላይ ህዋት ውስጥ የነበረው ሰው ሊያሙ የሚገባው ልጅነቱን የፈጀ ልጇን የሰጠች ልጁን የሰጠ አባት ወንድምና እህቱን የሰዋው ትውልድ ነው። ይሄ ነገር ከማንም በላይ ሊያንገበግበው የሚገባው ምክንያቱም በጣም ጄኒውን ሰዎች በውስጡ አልፈዋል፣ ተሰውተዋል። እናንተ በእድሜያችሁ ጨርሳችሁበታል። ስለዚህ ይሄ ትግል በዚህ መልኩ ዲፋይንድ ሲደረግ ሊቆረቆረው የሚገባው ቤዚካሊ በውስጡ ያለፈው ሰው ነው ብዬ ነው የማስበው። ሞርብኔ ልክ ነህ። አሁን ለምሳሌ ፐርሰናል በሆነ መንገድ ብዙ ማውራት አልፈልግም፣ ግን ለምሳሌ አሁን ባለው ሁኔታ ሰው ይጠይቅና ምንድን ነው ይሄ ለምን አትተውም ለምን እኛ ትላለህ ለምንድን ነው እንዲህ በዚህ እድሜ ምናምን አይነት ነገር ያነሱልኛል ሰዎች እና ያ ጥያቄ መነሳት ያለበትም አይደለም። ከቤተሰቤም ከሁሉ ነገር ይነሳል። ለኔ ሳስብ ለኔ ወደ አንጎላ የሚመጣው ነገር ኦኬ አሁን ያልካቸው ሰዎች ለምሳሌ ቆቦ ላይ ስንዋጋ በሰላም በትግል እንትን ቴሌቪዥን የሚባል ቦታ አለ ቆቦ፣ በፈንጂ የታጠረ ነው። ፈንጂውን ረግጠው እንደሚሞቱ ያወቁ ሲጠየቁ አንድ ሙሉ ኃይል ነው ቮለንቲር ያደረገው። ቮለንቲር አድርጎ አንድ ጋንታ ረግጦ በብዙዎቹ እዛ ረግፈው የሚቀጥለው ኃይል እነሱ ረግጠው ገብተው ነው ድሉን የተቀዳጀ ነው። የዚህን ያክል ሰልፍለስነስ ያላቸው ታጋዮች አልፈዋል።
በብዙ መንገድ ብዙ ነገር መግለጽ ይቻላል። በጣም ብዙ ነገር መግለጽ ይቻላል። እንዳልከው ስለሚቆረቁር ነው እያስከደን ያለው። ለእኔ ፐርሰናሊ የሚያስከደኝ እንድቀጥል የሚያደርገኝ አንድ ነገር መድረስ አለበት የሚለው ሚኒመም ሊሆን የሚችለው የትግራይ ህዝብ ራሱን በራሱ ማስተዳደር መቻል አለበት። መሪዎቹን መምረጥ ማውረድ መቻል አለበት። እንደ ልብ መናገር፣ መጻፍ፣ መሰብሰብ፣ መጥፎ ነገር መውቀስ መቻል አለበት። ጥሩ ነገር መቀበል መቻል አለበት። መልማት አለበት የሚል ስሜት አለኝ። ይሄ ነው ለእኔ የሚገፋኝ። እንዳልከው በዛ ፕሮሰስ ያለፈ ሰው ያኔ ሲታገልም እነዚህ ነገሮች በደንብ የሚያምንና የሚቀበል ሰው ከነበረ አሁን ሊያንገበግበው ይገባል። ልክ ነህ፣ ሊያንገበግበው ይገባል እና ያን ለመለወጥ መስራት አለበት የሚለው የህወሓት ታሪክም ኢትዮጵያ ታሪኩ ሲጻፍ እነኚህ ፋክቶች እኮ አብሮ መቀመጥ አለባቸው። ይህን ክሌም ማድረግ አለባቸው። እኛ የሞት ነው የተሰዋ ነው ልጅነታችን የጨረስነው ለዚህ ዓላማ ነው የሚለው አካል ላውድ መሆን አለበት። አሁንም ተጃምሎ የሚሄድ ነገር መቆም አለበት የሚለው አሳሰብ ላንሳ ፈልጌ ነው። ልክ ነው። አመሰግናለሁ። እኔ ጥያቄ ጨርሻለሁ። እርሱ ማስተላለፍ በለውት መልእክት በጣም እኔም በጣም አመሰግናለሁ። ሆፕፉሊ ሌላ ጊዜ ነገሮች ተቀይረው እንገናኝ ይሆናል ተስፋ አደርጋለሁ። አመሰግናለሁ በጣም ጊዜ ግዝ ከሌተና ጀነራል ጻድቃን ገብረትንሳኤ ጋር ለዛሬ በዚህ ያበቃን። እናመሰግናለን።